ለምን የምትወጡት? እኔ እኮ በጣም የሚገርመኝ ነገር ወይ ሐሳባችሁን ከራሳችሁ ጋር አሳርቁት ጋይስ። ለምሳሌ ሙሴ 10 ትእዛዛት ስለተቀበለ እነዛ 10 ትእዛዛት በኦሪት ተቀምጠዋል። መቼ እነዛን 10 ትእዛዛት ተቀበለ? ተጽፏል መጽሐፍ ቅዱስ ላይ። ከዛ ውጪ አይ በቃ የለም እንደው 10 ትእዛዛት አልተቀበለ ምናምን ብሎ ሰው መፎከር አይችልም። 10ቱ ትእዛዛት በተለያየ ሰዓት አይደለም የተቀበለው፣ በተመሳሳይ ሰዓት ነው የተቀበለው። 10 ናቸው ትእዛዛቶቹ፣ ግን በተመሳሳይ ሰዓት በተመሳሳይ ጊዜ ሙሴ በሲና ተራራ ከእግዚአብሔር ዘንድ እነዛን ትእዛዛት እንደተቀበለ መጽሐፍ ይናገራል። ሁለት አይነት ልሳን አለ ካለ አንድ ሰው ሁለት ጊዜ ልሳን ጸጋ ተሰጥቷል ማለት ነው። ሁለት ጊዜ እንደተሰጠ የሚናገር የመጽሐፍ ቅዱስ ማስረጃ ማምጣት አለበት። ከዛ ውጭ ግን አዲስ ራሱ የወለደውን አይነት ነገር መናገር የለበትም። ሲቀጥል የተገለጠ ቋንቋ ነው። ይኸውላችሁ ከራሳችሁ ጋር ታረቁ መላችሁ። ለዛ ነው ፕሮቴስታንት እህት ወንድሞቼ በጌታ ፍቅር መለመናችሁ ጉዳይ በጣም ብዙዎቻችሁ በዚህ ዙሪያ በጣም ግራ ተጋብታችኋል ብዬ አምናለሁ። ማለት አንዳንድ ጊዜ በቸርች ውስጥ ምናልባት ሰው ያደገበት ስለሆነ ይመስለኛል በቸርች ውስጥ በጣም ብዙ የሆኑ ፕሮቴስታንት እህት ወንድሞቻችን ያደጉበት ስለሆነ እንዲህ አይነቱ ነገር ከመጽሐፍ ቅዱስ ውጭ አይመስላቸውም። አሁን እንዲህ እንኳን በመጽሐፍ ቅዱስ የማስረጃ እኛ በጣም እየጣርን ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው በቸርቻቸው የሚደረገው ልምምድ ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው ለማሳየት እንኳን እየሞከርን ብዙዎች በአይምሯቸው ለመቀበል ፈቃደኛ አይደሉም። ለምን መሰላችሁ? ምክንያቱም ያደጉበት ነው። በቃ ባደጉበት ቸርች ውስጥ ያለ ነው። አሁን ለምሳሌ ቅድም የገባው ወንድማችን በዚህ ልክ የተለያዩ ሀሳቦችን ተናግሮ ግራ ተጋብቶ የወጣው እኔ ፈለገ አትናቴዎስ እንደው የምናገረው ንግግር አስከፍቶት ወይ አስቀይሞት ሳይሆን ለራሱ ግራ የተጋባ ሀሳብ ስላነሳ ነው። ፕሮቴስታንት ወንድሞች በጌታ ፍቅር እኔ የምለምናችሁ አንድ ነገር፣ እኔ የዚህ ገስት ላይ ገብታችሁ ችግር የለም አትወያዩ። እዚህ ገስት ላይ ገብታችሁ ችግር የለም አታወሩ። ምክንያቱም እኔ ድራማ መስራት ዓላማ የለኝም። የሆኑ ሰዎችን አስገብቼ ይዋቸው እነዚህ ፕሮቴስታንቶችን ይኸው ምንም የሚያውቁት ነገር የለም ይኸው እንደዚህ ይላሉ ምናምን ብለን ድራማ መስራት አንፈልግም። ነገር ግን አንድ ብቻ ነገር እንደው ልለምናችሁ፣ በቻላችሁት አቅም ልክ እንደፈለገ ሆናችሁ ጠያቂዎች ሆኑ። ቸርቾቻችሁ ውስጥ በቃ ዝም ብላችሁ አሜን ከማለታችሁ በፊት እባካችሁ ጠያቂ ሆኑ። ማንም እየተነሳ ሼቤሬቤቤቤቤ ማክሬቤቤቤቤ ራባጃራባባ ሲላችሁ ዝም ብላችሁ አሜን አትበሉ ፕሊዝ። ምንድን ነው ያ ሰው ምንድን ነው እያደረገ ያለው? ምን አይነት ልምምድ ነው እያደረገ ያለው? ምንድን ነው እውነት እያለ ያለው ነገር? መጽሐፍ ቅዱሴ ነው። እናንተስ አሜን ማለት እኮ ይሁንልኝ ይደረግልኝ ማለት እኮ ይሁንልኝ ይደረግልኝ ስትሉ ያ ሰው እየተናገረ ያለውን ሀሳብ እናንተ ተረድታችሁ ነው ወይ? እውነት መጽሐፍ ቅዱስ ላይ እንዳለው አይነት የልሳን ልምምድ ነው ያ ሰው እየተለማመደ ያለው ወይ? እንደኛ ሆናችሁ ጠያቂዎቹ ነው ፕሊስ። ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ስድ ንባብ ነው የሚለው ቃል እንደው ድንገት ቢያስጠላችሁ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ብሎ መጠየቅ ይቻላል። እንደኛ ሆናችሁ ጠያቂዎቹ ነው ፕሊስ። እባካችሁም በጌታ ፍቅር ልለምናችሁ ፕሊስ። ምክንያቱም እንዲህ አይነቱ ሀሳብ በጣም ለብዙ ፕሮቴስታንቶች በቃ በቸርቾቻቸው ውስጥ ሲያድጉ ጀምሮ ያደጉበት ስለሆነ ለእነሱ አዲስ የሆነ ነገር አይመስላቸውም። ከመጽሐፍ ቅዱስ ውጭ የሆነ ትምህርት አይመስላቸውም። ሼቤሬቤቤቤ ራባጃራባባ ማክሬቤቤቤቤ ምናምን የሆነ ሰው ተነስቶ እንደዚህ ይላል። ከዛ ሁሉም ሰው እየዘለለ አሜን ይላል። ዋት ዛት ምንድን ነው እየሆናችሁ ያላችሁት? መጽሐፍ ቅዱስ የመሰረት ይኑራችሁ እንጂ በመጽሐፍ ቅዱስ የመሰረት ነው ሁላችሁም ልታምኑ የሚገባው። የምትለማመዱትን ልምምድ መጽሐፍ ቅዱስ የመሰረት እንዲኖረው ማድረግ አለባችሁ። ቅድም ያሳየኋቸው አንዳንድ ነገሮች በቂ ይመስሉኛል። በፕሮቴስታንቱ ቤት በነገራችን ላይ ልሳን ብቻ አይደለም፣ በጣም ብዙ ነገሮች ከመጽሐፍ ቅዱስ ውጭ ሆኖ ነው የምናገኛቸው። ለምሳሌ ገጥሟቸው ያውቃል ክርስቲያኖች? እናንተ ኦርቶዶክሳውያን አባታችን ካላችሁ በኋላ እመቤታችን ቅድስት ድንግል ማርያም የሚለውን ኬታ መጣችሁት? ከመጽሐፍ ቅዱስ ነው የመጣ ነው። ኦፍኮርስ የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም ያላትን ቃል በአጠቃላይ ነው ደግመን የምንለው። ከዚ ውጭ ምንም አዲስ ነገር የለውም። ምንናገረው ቃል መጽሐፍ ቅዱስ ላይ እንዳለ እያወቁ ግን ለምን አብራችሁ አሉት አይነት ስታፍ ጥያቄ ጠይቃሉ። እኔ በጣም ስለሚገርመኝ እንደው ላሳያችሁ። እንዲህ አይነት ጥያቄ የሚያነሱ ሰዎች ምን አይነት ካልቸር እንዳላቸው ላሳያችሁ። ብዙዎቻችሁ ፎር ኖ ሪዝን ለዚህ ነው ኦርቶዶክስ ቤተክርስቲያን የወጣችሁት። እጆቻችሁን ይዟችሁ ለምንድን ነው የሚሏችሁ? ይሄንን ነው
ለምንድነው በሰላም ቅዱስ ገብርኤል ምናምን የምትሉት? ይሄ እኮ ምንም መጽሐፍ ቅዱስ አይደለም ይሏቸዋል። ኦኬ ከሄዳችሁ በኋላ ልክ እንደዚህ የሆነ አይነት ስታፍ ብቻ በጣም ነው የሚገርመው። ይሄን ያው ልሳን አሁንም በፕሮቴስታንት ቤት ውስጥ ያለው ልሳን መጽሐፍ ቅዱሳዊ መሰረት አለው ብሎ የሚያምን አንድ ፕሮቴስታንት ካለ ገብቶ በፍቅር በመጽሐፍ ቅዱስ የማስረጃ ከኛ ጋር መወየት ይችላል። እሺ በመጽሐፍ ቅዱሳዊ ማስረጃ ከኛ ጋር ማውራት ከኛ ጋር መወየት ትችላላችሁ። ለሁላችሁም እድል እሰጣለሁ፣ ለሁላችሁም። እሺ ሜርሲ ሰላም ፈለገ፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው? እኔ ቃለ ሕይወት ቤተ እምነት ነው ያደግኩት። አሁን ላይ ግን ኦርቶዶክስ ሆኛለሁ። ግን እኔ ያደግኩበትን የተማርኩበትን የማውቀውን ያክል መናገር ፈልጋለሁ። ማለት ሌላውም እንዲያውቀው ማለት ነው። ልክ እንዳልሆነም ስህተት ያለውን ነገር እንዲያውቀው፣ ግን የምትጠይቀኝን ነገር እመልስልሃለሁ በማውቀው ልክ ያደግኩበት ስለሆነ። ምክንያቱም አሁን ኦርቶዶክስ ከሆንኩኝ 1 ዓመት ሊሆነኝ ነው እና እስከዛ ድረስ ያደግኩበት ጥሪ ከኦርቶዶክስ ፕሮቴስታንት ጋር መሰለኝ ፈለገ፣ ይቅርታ ፕሮቴስታንቶችን ጥሪ እና ስለዚህ ከሱ ጋር እንቀጥል፣ እየጠበቅን ነው። ቆይ ማይክህን ሚዩት አድርገውና ጠብቀን እድል እንሰጣለን። የእሷን ሀሳብ ስላልተረዳሁት ከእሷ ጋር አውርቼ እመጣለሁ። እሺ እህታችን ሜርሲ አልገባኝም እያልሽ ያለሽው ጉዳይ ነው። አሁን የኦርቶዶክስ እምነት ተከታይ ነሽ እና ስለ ቃለ ሕይወት ቤተክርስቲያን ማለት የምትፈልጊው ነገር አለ እና አልገባኝም። ምንድን ነው? ስለ ቃለ ሕይወት ቤተክርስቲያን ሳይሆን አሁን የምትጠይቀኝም በማውቀው ልክ መመለስ እችላለሁ ነው። ኦኬ አሁኑ ጥያቄ እኮ ለምሳሌ ለፕሮቴስታንት ወንድሞቻችን ነው ማለት። ለምሳሌ አንቺ ሆን ኦርቶዶክስ ከሆንሽ የአንቺ ቤተክርስቲያን ትምህርቷ መጽሐፍ ቅዱሳዊ መሰረት ስለሆነ እንዲህ አይነቱ ሀሳብ አሁን ሜርሲን የሚመለከት አይሆንም ማለት ነው። ነው እንደ ቃለ ሕይወቶቹ ፕሪቴንድ ሆኜ መመለስ ይችላሉ ነው። አልገባኝም፣ ሀሳብሽ ስላላገኘሁት ነው። ፕሪቴንድ ሆኜ መመለስ እችላለሁ ሳይሆን የማውቀው ነገር አለ ነው። ገብተዋል? የተማርኩት ነገር አለ። ስለዚህ አሁን እየገቡ ፕሮቴስታንት እህት ወንድሞቻችን የሚመልሱት ልክ ያልሆነ ነገር፣ መጽሐፍ ቅዱሳዊ ያልሆነ ነገር አለ እና እነዛን ልክ እንዲሆኑ በመስመሩ እንዲሄዱ ማድረግ እችላለሁ። ያደግኩበት የተማርኩበት ስለሆነ ይሄ ነው ስህተቱ፣ እዚህ ጋር ነው አርማችሁ መሄድ ያለባችሁ የሚለውን ነገር። ምክንያቱም አሁን ቅድም የገባው ሳየው እያስረዳ ያለው ይሄ የመከራከር ሁኔታ አይደለም፣ ለመወያየት ነው የገባው አለ እንጂ ቀጥተኛ ወይም ደግሞ እንደዚህ ነው ብሎ የመመለስ እንትኑ አልነበረውም። መጽሐፍ ቅዱሳዊ መሰረትን ካደረግ የተጠየቀውን ነገር ቀጥታ ነው የምትመልሰው። እንደዚህ ነው ወይ ከተባልክ አዎ እንደዚህ ነው፣ እንደዚህ ነው ወይ ከተባልክ አዎ በዚህ መንገድ እንደዚህ ነው ትላለህ። ከዛ በኋላ መጽሐፍ ቅዱሳዊ ማስረጃ አምጣ ስትባል ነው የምታብራራው። እና ፕሮቴስታንት ወንድሞቻችን ማለት እኔም የኖርኩበት ዓለም ስለነበረ በዛ ዓለም እያለው ማስረዳቸው ነገሮች ስላልነበሩ ወይም ደግሞ ለምጠየቃቸው ጥያቄዎች ይሄ ነው ብዬ ቀጥታ መመለስ ስለማልችል ክርክርን ነው መሰረት የማደርገው። ኃይልን ነው የምጠቀመው። አይ እንደዚህ ነው ብዬ ወይ መውጣት ወይ ደግሞ ማስቀየስ የሚባለው ነገር አለ አይደለ? ለተጠየቁት ጥያቄ ቀጥታ መልስ አለመስጠት፣ ምክንያቶችን መደርደርን ነው የምመርጠውና ኦርቶዶክስ ከሆንኩ በኋላ ግን ወንድሞ እህቶቼ በጣም ብዙ ነገር አሳይተውኛል። በጣም ብዙ ነገር እንድማር አድርገውኛል። ከዛ በኋላ የምመልሳቸው ነገሮች መሰረት ያላቸው መሆን ጀመሩ። እና ይሄ የሆነው ለምንድን ነው ማለት ፕሮቴስታንቶቻችን ለምንድን ነው ቀጥታ የማይመልሱት? ለምንድን ነው መሰረት የሆነ ነገር የሌላቸው ስንል ስናድግ ቤተክርስቲያን ውስጥ ወይም ቸርች ውስጥ ስናድግ የምናድገው እንዴት ነው? የማርያም አማላጭ አለመሆን፣ የመላእክት አማራጭ አለመሆን፣ እነዚህ ናቸው ጭንቅላታችን ውስጥ ተጽዕኖ ያደረጉት። ማንኛውም ኦርቶዶክስ ወንድም እህት መጥቶ ጥያቄዎች ሲጠይቁን የመጀመሪያ መልሳችን ወይም ደግሞ ይሄ ጥያቄ እንዳይጠይቁን ወይም ደግሞ ከኛ ጋር እንዳይወያዩ ማድረጊያ እንትናችን ማርያም አማላጅ አይደለችም የሚለውን ነው። እና ከዛ መጽሐፍ ቅዱስ ጥቅስ ይነሳል፣ ይሄ ነው ተብሎ ይሄ የመወያየት አቅሙ አይኖረንም ማለት ነው። እና ይሄኛውን አቅም ያጡት ፕሮቴስታንት ወንድሞቻችን ካደጉበት ተጽዕኖ አንጻር ነው፣ ካደግንበት ተጽዕኖ አንጻር ነው። በነበርኩበት ጊዜም ስላየሁት ነው እየተናገርኩ ያለሁት። እና
አሁን ለምጠይቃቸው ጥያቄ በክርክር መልስ ቢሆን ይመልሱልኝ የመመለስ አቅም ካላቸው። የተረዳኸኝ ይመስለኛል። ማለት እውነታን ከያዙ በክርክር መልክ ከሆነ ማለት መጀመሪያ የመጽሐፍ ቅዱስ ጥቅሱን እናንሳው የሚሉ ከሆነ ያንሱትና ይመልሱልኝ። ቅድም ስላየሁት ነው ልጅ አይ መጀመሪያ በመጽሐፍ ቅዱስ ላስረዳክና ስላለክ ነውና ዞሮ ዞሮ ጥያቄውን መለሰልክ፣ መጽሐፍ ቅዱስን ማነሳልክ። ፖይንቱ መጨረሻው ልሳን ስድ ንባብ ነው ወይስ አይደለም የሚለውን ነው አይደለ? ስለዚህ እሱ ፖይንት ላይ ለመድረስ ከመጽሐፍ ቅዱስ ሊጀምር ካለ ይጀምር፣ ችግር የለውም። ግን ዋናው ፖይንታችን ጥያቄው ንስሐን የተገለጠ ቋንቋ ነው ወይስ አይደለም የሚለው ነው። እዛ ጥያቄ ላይ ከመጽሐፍ ቅዱስም ተነስቶ ይጀምር፣ ጥያቄውንም ከመመለስ ይጀምር፣ ችግር የለውም። ፖይንቱ ጋር የምንደርስበት ይሆናል ነው እና እኔ እዛ እያለሁ እኔ ፕሮቴስታንት እያለሁ የተማርኩት ነገር ምንድነው? ንስሐን የተገለጠ ቋንቋ ነው። ግን ደግሞ እያየን እየሰማን ያለ ነው የተገለጠ ቋንቋ አይደለም ነው። የተገለጠ ቋንቋ ማለት የምንረዳው ማለት ለምሳሌ ግዕዝ ቋንቋ አለ። ግዕዝ ቋንቋ ቤተክርስቲያናችን ታስተምራለች አይደለ? ኦርቶዶክስ ቤተክርስቲያን ስታስተምር ግን ትርጉሙን እያወቅን ይሄ ፍቺውን እያወቅን ነው የምናድገው። ከዛ በኋላ በግዕዝ ምንም ነገር ቢነበብልን እናውቀዋለን፣ የተገለጠ ቋንቋ ነው ማለት ነው። ስለዚህ ልሳንም ሊሆን የሚገባው እንደዛ ነው። የተገለጠ ቋንቋ ከሆነ የተገለጠ ቋንቋ ልንረዳው የሚገባው ነገር ነው። ምዕመናኑ የማይረዱት ሰው የማይረዳው ከሆነ ትርጉም አልባ ይሆናል። ትርጉም አልባ ደግሞ ስድ ንባብ ማለት ነው። ስለዚህ ስንማር እኔ ልጅ እያለሁ ስማር የተማርኩት ልሳን የተገለጠ ቋንቋ ነው። የተገለጠ ቋንቋ ነው ከተባለ ደግሞ እኔ ልረዳው ይገባል፣ ወንድሜ ሊረዳው ይገባል፣ ህብረተሰቡ ሊረዳው ይገባል። ህብረተሰቡ ሊረዳው ያልቻለው ነገር ትርጉም አልባ ነው ማለት ነው። እኔ እንደዛ ነው የምመለከተው። እሺ፣ እናመሰግናለን ታችን፣ እግዚአብሔር ያክብርልን። ጥሩ ምልከታ ነው። ኤኒዌይስ ያው እኛ እንደዛ ማለት አንፈልግም። አንዳንድ ጊዜ ሰዎች የሚያደርጉት ነገር ሆን ብሎ ላለመመለስ የሆኑ ነገሮችን ግራ አጋብቶ ለመውጣት የሚያደርጉትን ጥረት ሳንረዳ ቀርተን ሳይሆን ነገር ግን እንደዛ ማለት ስለማንፈልግ የሚያደርጉትን ነገር እንዲህ እያደረጋችሁ ነው ብለን ብንናገር ምናልባት አጉል እንደው ብሽሽቅ ውስጥ የገባን ስለሚመስል ምናልባትም ደግሞ በልበቀናነት እንደው ቃሉን መማር የሚፈልጉ ፕሮቴስታንት ወንድሞቻችንን እንደ መግፋት ያክል ስለሚሰማን ያው ለዛ ስንል እንዲህ አይነት ሀሳቦችን ብዙ አናነሳም። ለማንኛውም እናመሰግናለን እህታችን። አንድ ጊዜ ቆይ። እሺ፣ በጣም ይቅርታ። እሺ፣ አዲስ ሰላም ፈልግ። እሺ፣ እንደምን አለ? ከየት ቤተ እምነት ነው የመጣኸው? ከመሰረተ ክርስቶስ። እሺ፣ በልሳን ታምናለህ? በልሳን አናጋሪው አምናለሁ። በልሳን ሳይሆን በልሳን አናጋሪው። ሄሎ፣ ቶሎ ላይቭ ላይ ነኝ። አንድ እኮ እሺ፣ በኋላ ላይ ቼክ እናድርጋለን። እሺ ወንድማችን አዲስ በልሳን ታምናለህ? በልሳን አናጋሪው ነው ማምነው። ፈልገ አልገባኝም። ልሳን ቋንቋ ነው አልክ። በቋንቋ ሁሉ አይታመንም። እንግዲህ ወንድማችን ለምን ይልሽ መልስ ትመልሳለህ? ለምሳሌ በመጽሐፍ ቅዱስ ታምናለህ? አምናለሁ እኮ በመጽሐፍ ቅዱስ አመንክ ማለት ግዑዝ የሆነን ጥራዝ አምላኬ ነው፣ ፈጣሪ ነው፣ ገዢ ነው ብላ አምናሃል ማለት አይደለም። ለምን ልጅ ትሆናለህ? በዚህ ልጅ በመጽሐፍ ቅዱስ አምናለሁ ማለት ኦኬ፣ አንተ በመጽሐፍ ቅዱስ አምናለሁ ልጅ ነህ አትበል። እንደሱ አይባልም። ፈለገ ለምንድን ነው ጀምሮ አይደለም እውቀት ነው የነገርኩህ። ተረዳች አዲስ እንደ ልጅ አክት ስላደረክ ነው። እኔ ደግሞ አሁን አንተ በልጅ አእምሮ ተቀብለኝ ነው በልጅ አእምሮ ተቀብለኝ እንጂ ሰፋ አድርገህ ብትረዳ አሁን አዲስ በልሳን ታምናለህ ስትለኝ ልሳን ቋንቋ ነው ተባባል። ስንት ዓመት ነው? ይቅርታ ወንድማችን በቃ ወደ ጥያቄ ቀጥል። ቀላል እኮ መልስ ነው የመለስኩልህ ወንድማችን አዲስ።
ምን ያደርግልሃል? ከፈለክ አውርደኝ ከፈራ አሁን ወደ ጥያቄ ነው። ጥያቄ መልሼልሃለሁ። በልሳን ታምናለህ ስትለኝ እኔ ልሳን በስጭው በጌታ ነው ማምነው። አረባክ ተረጋጋ እንዴ! ምን ሆነ ነው? ለምንድን ነው ነገር የሚልህ? ጌታ ሆይ ጋይስ ስትገቡ ለምንድን ነው ነገር የሚላችሁ? አናጋሪው እኮ አንተ ስለሆንክ ነው። ዝም ብዬ አልናገርም። ምንድን ነው ከኔ ጋር የተነጋገርከው? ቁጭ ብዬ ጠብቄሃለሁ። ቁጭ ብዬ ብዙ ሰዓት ጠብቄሃለሁ አይደለ? እባክህ የት ነው ያለኸው? ስለ መድኃኒዓለም ምን እባክህ ድምፅህን ቀንስ፣ አውራ፣ ተደማምጠን እንድናወራ ማለት ነው። ስለ መድኃኒዓለም ጋይስ አንድ ነገር ልንገራችሁ። የሆነ ነገር እያላችሁ አትግቡ። እኔ አሁን ገና ከመግባት የማይሆኑ ሀሳቦችን የተናገርከው አንተ ነው። ምን በልሳን ታምናለህ ወይ ማለት ኦኬ፣ በመጽሐፍ ቅዱስ ላይ በተገለጠው ልሳን ታምናለህ ወይ ማለት ነው። ሌላ ምንም አዲስ ነገር አይደለም። አንተ የልጅ አይነት መልስን የመለስክልኝ ያልኩ ግን ከምን አንጻር ነው? አይ በልሳን ሳይሆን በልሳን አናጋሪው ነው ምናምን። እንደዚህ አይደረግም። አዲስ ሌላው ጊዜ ምን አለ መሰለ፣ በመጽሐፍ ቅዱስ ሀሳቦች ስናወራ መጽሐፍ ቅዱስ የመሰረትን አንስተን ስለሆነ የምንወያየው በቻልከው አቅም መጽሐፍ ቅዱስ ተኮር የሆኑ ብቻ መልሶችን መልስልን። እሺ ተወዳጅ ወንድማችን። ሌላው ሲቀጥል አትፍራ፣ ፈሪ ከሆንክ አስወርደኝ ምናምን ብራዘር፣ በእንዲህ አይነት ሀሳብ ስለማልፈራ ነው በነገራችን ላይ እያንዳንድህን ማስገባ እና በዚህ ልክ ልጅ አትሁኑ። አሁን ይሄ ልጅ ነው የምልህ ለዛ ነው። አዲስ እድሜን የጠየቅኩ ለዛ ነው። እንደ ልጅ ነው አክት እያደረክ ያለው። ትልቅ ሆነ ደግሞ እንደ ልጅ አክት ማድረግ የለብህም። ገብተህ ፈሪ ካልፈራ ካስወረደኝ ምናምን። ማስወረድ እኮ ቀላል እኮ ነው። ኦኬ ስለ ሰው ስለፈራ ስላልፈራ ሳይሆን ስላልጣምከኝ አስወረድሃለሁ። የሆነ አሁን ለምሳሌ ስትጮ ጩኸት ወደ ሀሳብ አሁንም ጸጥ በል አዲስ ጸጥ አሁንም ጸጥ በል ራስን ተቆጣጠር ወንድማችን አዲስ ራስን ተቆጣጠር። እኔ የህዝብ ተጠባቂ ዝም በል። መወየት የምትፈልግ ከሆነ ራስን ተቆጣጠር። ምንድን ነው የምቆጣጠረው አትበል። ድምፅህን፣ ቶንህን፣ ኤቭሪቲንግ ተቆጣጠር። ነችና ጋይስ እኔ የህዝብን ጠባቂ አይደለሁም። እዚህ ሲከፋ እንዳችሁ ምንኖረ በመጽሐፍ ቅዱስ ማስረጃ ነው። ስለዚህ ከባድ ነው። ብቻ ያሬዶ ወየ ሰላም ለእርሶ ይሁን። እንዴት አደሩ? እፎ አደርከ? እግዚአብሔር ይመስገን ደህና አደሩ። እግዚአብሔር ይመስገን። እግዚአብሔር ይስየባ። ዛሬ ያው ርዕሳችን ልሳን ስለሆነ ብዬ ነው። አዎ አንዳንድ ሰው ግን እኔ በኑሮ ደስተኛ አይመስለኝም እውነቱን ለመናገር እና ሰው ዝም ብሎ ከመሬት ተነስቶ ከከፋው ዝም ብሎ ነገሮችን ከጠመዘዘ ኑሮ ደስተኛ አይደለም ማለት ነው። እና አይ ቲንክ ቤት ውስጥ ያለ ጭቅጭቅ ካለ ወንድሞቻችን ቁጣው ይቀር። ኢቭን ፈለገ እንኳን ትክክል ዲያቆን ፈለገ ትክክል ካልሰሩ እንኳን እናንተ በሌላ በተሻለ መልክ አፕሮች ማድረግ ይቻላል እና እንደዛ ቢሆን ጥሩ ነው። እኔ ባሮ ነው ዋይል ሳችኋል ወንድሞቻችን እና እንግዲህ ኑሯቸውን እኛ እናስተካክል። ዲያቆን ትክክል ላይ በርግጥ ሁሉ ማለት ነው ያሬዶ፣ አንተ እንዳልከው ትክክል ነው። አንዳንድ ጊዜ እኔ ሁል ጊዜ እንደምለው የሚያጋጥሙኝ ለማለት ነው ያው የሆነ ሆን ብለው አንዳንዴማ ብሶት ብቻ ሳይሆን ምንድነው መሰሪያ ያሬዶ የቤት ኪራይ ሲደርስባቸው ጠብቀው የሚገቡ ሰዎች አሉ። ትናንት ቤቴን ከፍቼ ነው በስርዓቱ እያወያዩ መጣች አንድ እህት። ከዚህ ከሙሉ ወንጌል ነኝ። እሺ በጣም ጥሩ ጠይቄት በቃ ልክልኬን ሰድባኝ ነው እንትን ያለችው። ደቂቃ ልጨምርልሽ አልኳት። ምንድን ነው የምትፈልጊው? ደቂቃ ጨምሬልሽ በደምብ ትልቁ ላይ ሆነሽ ስደቢኝ። አንተ ጣዖት አምላኪ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ በቃ እና አልገባኝም እውነት ለምን ለምን ጥያቄ ጠየቅ? ለምን መጽሐፍ ቅዱስ ጥያቄ ጠይቀህ በጥቅስ ጠቅሰህ ለምን ጠየቅ? ቻሌንጅ አደረግ እና እግዚአብሔር እንግዲህ ወንድምናቶቻችን በተለይ እንደዚህ በስድብና በቁጣ ልብ ውስጥ ያሉትን እግዚአብሔር መረጋጋትን፣ ሰላምን፣ ደስታን ይስጥልን፣ እየሳቁ እንዲያወሩን ያደርግልን። አሜን አሜን። ያሬዱ
ኤኒዌይስ እንኳን ደህና መጣህልን። ዛሬ የምናወራው በልሳን ዙሪያ እና ዙሪያ ብቻ ነው። ያሬዶ ለአንተ ድል ልስጥ እስኪ። ያው በፕሮቴስታንቱ ቤት እንግዲህ ልሳን ብለው የሚጠሩት አንድ ልምምድ አለ እና ያንን ልምምድ እኛ ክርስቲያኖች መጽሐፍ ቅዱሴ ነው ብለን አናምንም። በመጽሐፍ ቅዱስ ላይ የተቀመጠው ልሳን ምን እንደሆነ ኮንሰፕቱ ራሱ ፕሮቴስታንት እህት ወንድሞቻችን የተረዱት አይመስለንም እና በጣም ብዙዎች በሚያድጉበት ቸርች ውስጥ እንደው ስላደጉ ብቻ እንደው ስላዩት እያዩት ስላደጉ እያዩት እንደው ስለኖሩ ብቻ ልምምዱ መጽሐፍ ቅዱስ የሚመስላቸው ሰዎች አሉ። በተለይ ደግሞ ፍጹም የእግዚአብሔርን ቃል የማያውቁ ራሳቸውን ፕሮፌት ብለው የሚጠሩ ሰዎች ጋር እንዲህ አይነቱ ልምምድ ይበዛል። ስለ እውነት ለመናገር ምንም አይነት መጽሐፍ ቅዱስ ኮንሰፕት የሌላቸው መጽሐፍ ቅዱስን ጠንቅቀው የማያውቁ ራሳቸውን ፕሮፌት ብለው የሚጠሩ አንዳንድ አካላቶች አሉ እና እነዚህ አካላት ዝም ብለው ሼቤሬቤቤቤ ራባጃራባባባ ማሼቤሬቤቤ ምናምን አይነት ስታፍ ሲል ሰው ሁሉ አሜን ይልለታል። እና እንዲህ አይነቱ ልምምድ መጽሐፍ ቅዱሳዊ ነው ወይንስ አይደለም ብለን እንግዲህ ለፕሮቴስታንት ወንድሞቻችን እውቀትን እያስጨበጥን ያለ ነው። ያሬዶ ለአንተ እድል ስጥና ያው ከወንድሞቻችን ጋር እስኪ ሀሳብ እያነሳን እንወያይ። መልካም መሪጌታንም ማን ናቸው? መሪጌታ አልኩኝ፣ ሶሪ አዩዋቸው ብቻ ኮመንት ጽፈው እና ያልዳነ ሰው ይሳደባል ብሎ ጻፉ። እኔ ግን አሁን ልሳን ሲባል እሳቸው ልሳን ተናግሮ ያውቃሉ? ጋይ ጽጌ ልሳን ሲናገሩ ሰምታችሁ ታውቃለህ? ማን ናቸው ጋይ ጽጌ? ያው ተሐድሶ ናቸው፣ ታውቃቸዋለህ። ክብር ለኢየሱስ። ኦኬ እሺ። አሁን እሳቸው ናቸው የሚሳደቡት? አይ መሳደብ ሳይሆን ያልዳነ ሰው ይሳደባል ብለው ኮመንት ጽፈው አይቼ ከዛ ጭንቅላት ላይ መጣ። ልሳን ግን ይናገራሉ ወይ እሳቸው? ልሳን ሲናገሩ እኔ ሰምቼ አላውቅም። እሳቸው ከአንድ ጊዜ ምንም አይነት መጽሐፍ ቅዱስ መሰረት እንደሌላቸው ከራሳቸው አንደበት ለአንተ ፖስተዋል። ያሬዶ ቆይ ላሳያቸው። ቁርአን ሐዋርያት ተሐድሶ ቤተክርስቲያን ግልጽ የሆነ አቋም ነው በጥምቀት ላይ። አሁን እኛ እየሰራ ነው አዋጅ እነዚህን አቋማችንን ለወንጌላውያንም ለኦርቶዶክስም ትክክለኛውና ቤተክርስቲያናችን እንድትሆንልን የምንፈልገው ይሄ ነው። አይደለም እንደ ተሐድሶ ስራ ነው የምንሰራው። የተሐድሶ ዶክተር የምንለው እኮ ቤተክርስቲያን እንድትቀበልልን ነው እኛ ዶክተር የምንሰራው። ጋር እመጣለሁ። እሱ ጋር ትልቁ ችግር ያለው ግን ለማንኛውም ግን እናንተ ገና ግልጽ አይደለም። በጥምቀት ጉዳይ ላይ ገና እያሰባችሁበት ነው ወይም አቁም ገና አሁን ሰዎች አሉ አይደለም እናጠምቃለን። መካኒስ ውስጥ ጠመቀና ከዛ በኋላ አይ ይሄ ነገር ልክ አይደለም ብሎ አድጎ ትልቅ ሆኖ እናንተ ጋር ይመጣል። መልሳቸው መጥቶ አባል ይሆናል አይደለም። አባል ከእናንተ ጋር አገልግሎታችሁን ትምህርታችሁን ወድጀዋለሁ የእናንተ አባል ሆኜ መኖር ፈልጋለሁ ይላል እና አጥምቁኝ ይላል። ስለ ጥምቀት መካነ ኢየሱስ አላጠመቀችኝም፣ በልጅነት ጥምቀት ነው ያለ ብለኛለች። እኔ ግን አውቄ መጠመቅ የምፈልገው አለ። ያለ ጥምቀቱን መቀበል ካቃተው እንዳልተጠመቀ ከቆጠረው እኛም ነገርኩ ይሄ ስለዚህ መቃያ ናችሁ ማለት ነው። ሌላ ነገር አናባብስ ይባሉ ይሄ መሆን አለት እኮ ይሄ እናንተ አዲስ አይደላችሁም ለዚህ ነገር። ይሄ የዛሬ 500 ዓመት ቤተክርስቲያን ሰውዬ የተነሳ ጉዳይ ነው። ሉተርና ባፕቲስቶች ባፕቲስት የሚባሉት የተጋጩት መጀመሪያ ላይ በዚህ ነው። ሉተር ምን አለ? ጥምቀት አንድ ጥምቀት ብቻ አለችው። በቃ ዳግም ጥምቀት የሚባል ነገር የለም ማለት። ከዛ በኋላ ካቶሊክ ቆይ ይቅርታ፣ ሉተር ከካቶሊክ ቤተክርስቲያን ገንጥሎ የወሰደው ህዝብ ምን አደረገው? ጥምቀት የት ነው የተጀመረ? አሁን ወንጌላዊ እንዳለ ያጠምቃሉ። የተጀመረው በሉተር ጊዜ ቤተክርስቲያን ሁለት መከፈል ጀመረች። በሪፎርሜሽን ውስጥ በተሐድሶ ውስጥ ሁለቱ መሆን ጀመሩ። አንደኛው ግሩፕ ማለት ጀመረ። ተሐድሶ የመሩት 3 ናቸው። በጣም የሚታወቁት ከዛ በላይ ናቸው። አድማጮች እንደገና የተቆረጥካቸው እንዳይነኝ ግን እንደው በጣም የሚታወቁ 3 አሉ። ሉተር አለ፣ ካልቪን አለ፣ ዙዊንግሊን አለ፣ ሌሎችም አሉ። እነዚህ 3 ቤተክርስቲያን አጋሽ ሆነው የተነሱት የሚያምኑት በህፃናት ጥምቀት ነው። ህፃናት አንዴ ከተጠመቁ በቃ እንደገና መጠመቅ የለባቸውም ማለት ነው። ምንም አይነት መጽሐፍ ቅዱሳዊ ባክግራውንድ የሌለው ሰው አሁን እዚህ ጋር ኮሜንት ጻፈ አልጻፈ who cares? በጣም እሱ ነገር ወደፊት እንሄድበታለን። ይሄ ተሐድሶ በጣም የሚያስቅ ፈኒ የሆነ ነገር ነውና አሁን እንደሰማችሁት 2 ነገር ተናገሩ። አንደኛው የጥምቀት ትምህርት ገና እየሰራን ነው እንዴ? ተሰርቶ ያለቀውን ትምህርት በቤተክርስቲያን ሲታም የነበረውን ትምህርት እኛ ገና እየሰሩ። ሁለተኛው ደግሞ ለምሳሌ አንድ ሰው መካነ ኢየሱስ የጠመቁት ጥምቀት በልጅነቴ ነው እና አሁን ድጋሚ መጠመቅ እፈልጋለሁ ካለ እናጠምቀዋለን እንዴ? ጥምቀት አንድ ሰው
እፈልጋለሁ አልፈልግም እኔ ነኝ በቃ ይሄን ነው የምፈልገው ይሄን አልፈልግም ያለ ነው እንዴ? ወደ ቤተክርስቲያን ኦልሬዲ ስራ አሰርታ ልታስቀምጥለት ይገባል። ኤኒዌይስ ተሐድሶ ላይ ሰፊ ነገሮችን ወደፊት እናነሳለን። አሁን ላይ ያው ሽፍት እንዳናረግ እንጂ የተሐድሶ መሰረት የሌለውን ጭራሽ እንደውም ፕሮቴስታንትም ኦርቶዶክስም እንዲታደስ እንፈልጋለን። የት ነው ቸርቻችሁ? አይ እነሱም ማደስ ነው የምንፈልገው እንዴ! በጣም እኮ የሚገርም ነው። እና እዚህ አሜሪካ ሀገር ቤት ሪሞዴል የሚያደርጉ ሰዎች አሉ እና የገርሞታል ዲያቆን ቤት እየዞሩ ሪሞዴል ያደርጋሉ የሰዎችን ቤት እና እነሱ ግን ቤታቸው ሪሞዴል አያደርጉም። የራሳቸውን ቤት አያስተካክሉም። እየዞሩ ግን የሰው ቤት ነው የሚያስተካክሉት እና በራሳቸው ቤት ይኖራሉ። ለሰው ቤት ግን በቃ በጣም ብዙ አቃቂር ያወጣሉ። በጣም በሀገር ቤቱ የራሱ አሮባት የሶታ ማሰላለች ማለት ነው። በቃ እንግዲህ በእንግሊዝኛው እንደዛ ነው ማለት ነው። ተሐድሶ በደንብ እንመጣባቸዋለን። ችግር የለውም። በሰፊው በደንብ በሪሶርስ በመረጃ እንመጣባቸዋለን። ኢቭን ከነ ቃለ ሕይወት ጋር ራሱ በትምህርት እንደማይገናኙ ከሙሉ ወንጌል ጋር እንደማይገናኙ ግን ያው ገድለ ድርሳናቱ በፍቅር እንዳጣበቃቸው በመሀል ያለችው ፍቅረኛቸው እኔ እንደዛ ነው የምለው። ፍቅረኛቸው የሚያፈቅሯት አለች የምትባል በኦርቶዶክስ የምትባል ቃለ ሕይወትም ሙሉ ወንጌልም መካነ ኢየሱስም ተሐድሶም የሚያፈቅሯት አንድ አለች ምን የምትባል ኦርቶዶክስ የምትባል እና እሷ ናት አንድ የምታደርጋቸው። ከዛ ግን እሷ ግን ከሌለች ግን በቃ መባላት ነው። በትምህርት አይገናኙ። አንዱ አንዱን ያወግዛል። አንዱ የአንዱን ትምህርት አጋንንታዊ። ለምሳሌ አሁን እንትና ማን ነው አሰግድ አሁን ተሐድሶ ነው። አሰግድ በልሳን አያምንም። አጋንንታዊ ልሳን ነው የሚለው። ትዝታው እሱን ሰርቦት ነበረ። መንፈስ ቅዱስ ያልገባ መንፈስ ቅዱስ ያልወረደበት መንፈስ ቅዱስ ያልነካ ብሎ ለማን መልስ ሰጥቷል? ለአሰግድ። በጣም እኮ የሚያስቅ ነው። ግን መቼ ነው የሚዋደዱት? በቃ ገድለ ድርሳን ኦርቶዶክስ ስትነሳ ግን ያ ሁሉም ይፋቀራል። እንደዚህ አይነት እምነት እኔ በጌታ ቤተክርስቲያን እንደዚህ አይነት አይቼ አላውቅም። በክርስቶስ ቤተክርስቲያን በሐዋርያት ዘንድ እንደዚህ አይነት ህይወትም ትምህርትም የለም እና ተሐድሶን በሰፊ እንመጣባቸዋለን። ችግር የለውም። እግዚአብሔር ይፍቀድልን። ጊዜ አሬንጅ አድርገን በቅርቡ ካሚንግ ሱን። በዛሬው ርዕሳችን ያው በልሳን ዙሪያ እናወራለን። ስለ ልሳን ነው የምናወራው ጋይስ። በልሳን ዙሪያ የተለያዩ ሀሳቦችን አንስተን እንወያያለን። አይ ቲንክ ቻርሊ የሚል አካውንት ነው መሰለኝ ተረኛ። ያሬዶ ቀጥሉ። እሺ ቻርሊ ሰላም ብያለሁ። ቻርሊ ቻፕሊን ሰላም ሰላም፣ እንዴት ዋላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ አሁን በደንብ የሚያውቅ ኦርቶዶክስ ለመሆን ነው የምፈልገው እና ኦርቶዶክስ ነው ኦልሬዲ በቤተሰቦቼ ነኝ። በአንተ ምንድን ነህ? በራስህ ጥናት ላይ ነኝ። ምን ላይ ነኝ? ጥናት ላይ ነኝ። ምን ላይ ሆነ ነበር የምታጠናው? ምን ላይ ነበርክ? የኦርቶዶክስ ነበርኩኝ። ሁሉንም አሁን እያጠናው ነው እና የተወሰኑ የሚቀሩ ነገሮች አሉ። ከነዛ መካከል አሁን ካወራችሁት ከልሳንም ላይ ጥያቄዎች ነበር። ኦርቶዶክስ ነበርኩኝ ያለው ያሬዶ እና ኦርቶዶክስ የነበርከው ከስንት ዓመት በፊት ነው? ወይ ከስንት ወር በፊት ነው? ወይ ከስንት ቀን በፊት ነው? አይ ወደ የትኛውም እምነት ሽፍት አድርጌ አላውቅም። ቆይ ሽፍት አድርገሃል አይደለም፣ ነበርኩኝ ስላልክ አሁን ላይ ሁሉንም በማጥናት ላይ ነህ። ሁሉንም ማጥናት ሳትጀምር በፊት ኦርቶዶክስ ነበርክ። አሁን ኮሜንት ላይ ስትሳደብ ስለነበረው ነው ያስገባው እና ኦርቶዶክስ ነበርክ። ኦኬ እሺ፣ አሁን ሁሉንም እያጠና ነው። እሺ ከምን ያክል ጊዜ በፊት ነበር ኦርቶዶክስ የነበርከው ማጥናት ሳትጀምር? ወይም ደግሞ ማጥናት የጀመርከው ከስንት ጊዜ በኋላ ነው? 2 ዓመት። 2 ዓመት። ኦኬ ስለዚህ ኦርቶዶክስ ነበርክ ማለት ነው። ኦፍኮርስ በደንብ የቤተክርስቲያናችን ብዙ ነገሮች ታውቃለህ። በቅዳሴ ጊዜ ስንት መጽሐፍቶች ናቸው የሚነበቡት በእኛ ቤተክርስቲያን ውስጥ? እነዚህን አላውቅም ማለት ኦርቶዶክስ ነኝ አለ። ኦርቶዶክስ ነኝ ስለ አሁን በደንብ የሚያውቅ ኦርቶዶክስ መሆን እፈልጋለሁ። በደንብ የሚታወቅ ነገር አይደለም የጠየኩ። ማለት ራንደም የሆነ ሰው ሊያውቅ የሚችለውን ነገር ነው የጠየኩ። በአይን ኦብዘርቭ ሊደረግ የሚችል ነገር ማለት ነው እንጂ መጽሐፍ ቅዱስ ገልጠ ምዕራፍ አውጥተ ጥቅስ አውጥተ የምታብራራውን ነገር አይደለም የጠየኩ። ኦርቶዶክስ ነበርኩ ብለሃል። እኛ ቤት የሚባል አባባል አለ፣ ከመጣሽ ማርያም ተምጣሽ ይባላል። እና እንደዛ ብለህ ከመጣህ አይቀር መልካም። በቅዳሴ ሰዓት
በቅዳሴ ሰዓት በቅዳሴያችን ጊዜ ስንት መጽሐፍቶች ይነበባሉ። በቃ ይሄ የትኛውም ኦርቶዶክስ ያው በቅዳሴ ሰዓት ካህናት እንዲህ ሲያደርጉ አይተናል ብለው እንኳን ይመልሳሉ። ስለዚህ ስንት መጽሐፍቶች መልስልን። አይነት እንደሆነ ራንደምሊ አሁን 10 ሰው ብታስገባ በእርግጠኝነት 7ቱ 8ቱ አይመልሱ። ስለራስህ ይሲ አሁን ውስጥ ባላውቅ የሚገርም አይደለም አንድ ሀሳብ ስላለ ቆይ አሁን አየህ የሆነ 10 ሰው ብታስገባ አይመልሱልም አይነት ስታፍ ጀመርክ። ብራዘር ራስህን ሆነ ነው መግባት ያለብን። እሺ ኮሜንት ሴክሽን ላይ ስትሳደብ ነበር። አንተ ኦርቶዶክስ ሆነ አታውቅም። ኦኬ ግን አሁን ልክ ፕሪቴንድ ማድረግ የፈለግከው ደግሞ ልክ ኦርቶዶክሳዊ ነኝ አይነት ስታፍ ነው። እና ፕሊስ እባካችሁ እንደው ፊታችን ሰፋ ጊዜ ሞኛ እንምሰላችሁ ይቻላል። እኔም እንዳንቺ የከተማ ልጅ ነኝ። እሺ የኔ አባት እሺ፣ ለመጨረሻ ጊዜ አሁን እድል እሰጥሃለሁ። ሁላችሁም አዳምጡኝ። ኦርቶዶክስ ነበርኩ ብላል አላልክም? ብያለሁ። ኦርቶዶክስ ነበርክ አይደል? አዎ። እሺ ኦኬ እሺ መልካም። ኦርቶዶክስ ቤተክርስቲያን ስንት በሮች አሏት? ህንፃ ቤተክርስቲያኑ ህንፃው ስንት በር አለው? ስንት በር አለው? ስንት በር አለው? በሮቹ እየዞርኩ አሁን በምናቤ አንድን ቤተክርስቲያን ስዬ የምደርስበት ይመስለኛል። አይ ምንም እኮ በምናብ መሳል ገና እኮ 2 ዓመት እኮ ነው። ያሬዶ ወይ ወደ አሜሪካ ከወጣ ስንት ጊዜ ሆነዋል? ወደ አንድ 13 14 ዓመት። ኦኬ 13 ዓመት። እና መኪና ይዘህ ድራይቭ ብታደርግ ቦሌን ታውቋለህ አታውቀውም? አውቀዋለሁ። ለምን አላውቀውም? የካንስ ታውቋለህ አታውቀውም? ኩኝ ፈጬ ነው የማላውቀው። አዲስ ከወጣሁ የዛ ዲ ስላልነበረ ማለት ነው። እና ወንድማችን አንተ አሁን 13 ዓመት ነው ያሬዶ። አንተ 13 ዓመት ሆኖ የሆኑ የተወሰኑ በሮችን አይደለም በጣም ሰፊ ዋይድ የሆነችውን ከተማ ታውቃታለህ። ወንድማችን ቻርሊ እንግዲህ ከኦርቶዶክስነቱ ካፈገፈገ ገና 2 ዓመቱ ነው። እና የጠየቅነው አሁን ስንት በር አለው ነው። ቤተክርስቲያናችን ስንት በር አላት ወንድማችን ቻርሊ? ማለት የምጠይቀኝ ጥያቄዎች ቀላል አይደሉም። አሁን አንተ በደንብ ስለምታውቀው ነው። ብዙዎቻችን የምናስተውለው በቃ እንደዚህ የምናስተውለው አይደለም። ወይ ምን መሰለው ወንድሜ፣ አሁን ዲያቆን የጠየቁ ጥያቄ በጣም ቤዚክ የሆነ ማንም ሰው የሚመልሰው ነው። ለምሳሌ ቅዳሴ አስቀድሰህ ታውቃለህ አንተ? እኔ እውነቱን ለመናገር ቅዳሴ ሳስቀድስ በጣም ነው ወገቤንም እኔንም ማያመኝ ቦታ የለም። ጥሩ ችግር የለውም እኮ ቅዳሴ አስቀድሰህ ታውቃለህ? ብዙ ጊዜ እሸሻለሁ። ገባ ያስቀድሰህ ታውቃለህ? ግን ሞክሬ ነበር ግን አልቻልኩም። ችዬ አላስቀድሼ አላውቅም። ኦኬ ምን ላይ ወጣ እስቲ? ምን ላይ ጀምረህ ምን ላይ አቆምክ? አሁን እነዚህን ጥያቄዎች ለምን እንደምታነሳ ለምን መሰለህ አንተም አሁን አየህ እያሾፍክ እንደሆነ ታወቀብህ። አየህ የእውነት አሁን እኮ አንዴ ስማኝ አንዴ እሱ ያንተ ምርጫ ነው። ይሄ እኮ ያንተ ህይወት ነው። ባይዘ ወይ ምንም እኛ ላይ የምንጨምረው የምንቀንሰው እኛ አንተ ላይ የምንጨምረው የምንቀንሰው ነገር የለም። የራስህ ነፍስ ላይ ነው የምትቀልደው፣ ጊዜ ነው የምታባክነው። ግን ቁም ነገሩን መሰለህ በቃ እሺ ለምሳሌ ክርስትና ስም ማን ነው? የአንተ ክርስትና ስም? ብስራተ ገብርኤል። ብስራተ ገብርኤል ማለት ነው ገብርኤል ነው። ብስራት አብሳሪ መልአክ ስለሆነ በሱ ብስራተ ገብርኤል ማለት እንደዛ ነው ይመስለኛል። እንደዛ ነው ማለት በጣም ጥሩ። እሺ ቤተክርስቲያን የመማሩ እድል አግኝተሃል? ያላገኘው ነው ሄደህ አልተማርክም? የለም ማለት ሳይሆን እኔ ግን አላገኘሁም። በራሴም ድክመት እኮ ሄደህ አልተማርክም፣ ተምረህም አታውቅም። ሄደህ ተምረህ አታውቅም፣ ሰንበት ቤት ተምረህ አታውቅም፣ ምንም አታውቅም። አይ በጣም ጥሩ። አሁን ምን እምነት ላይ ነው ያለኸው? ገና ወዴትም እኮ አልሄድኩም። ኖርማሊ ግን እያጠናሁ ነው። አሁን እስከዛሬ ማለት በእውቀት ላይ ተመስርቼ አይደለም የነበረበት። ምን እምነት ላይ ነው አሁን? ምን ጥናት እያደረክ ነው? ስለምን አጠና? ስለምን እምነት አጠና? አሁን ለምሳሌ ባለፈው ስለ ስዕላት በነበረው እምነት ሲባል ከስዕላት አይጀምርም ወንድሜ። ሁሉም ቤተክርስቲያን ላይ ስላሉ ነገሮች ልዩነታችን ላይ መሰረት አድርጌ አሁን ከፕሮቴስታንት ጋር ያለውን ልዩነት መሰረት አድርጌ በጣም ጥሩ። ልዩነታችን ምንድን ነው? ልዩነታችን?
ከክርስቶስ ይጀምራል። ከምን አማላጅ ከሚለው ይጀምራል። ኧረ እንደዛ ነው የተማርከው? እንደዛ ነው የተማርከው? ከዛ ነው የሚጀምረው። ልዩነታችን ከክርስቶስ ጀምሮ ልዩነት አለን ለማለት ፈልጌ ነው። በፕሮቴስታንት እምነት ላይ አማላጅም ፈጣሪ ነው። በኦርቶዶክስ ደግሞ አምላክና ፈራጅ ነው ያለው። ከዛ በጻድቃን ምልጃ በመላእክት እንደዚህ እያለ እሱ እንኳን አይደለም። በስላሴ ላይ ያለን ልዩነት ታውቀዋለህ? በስላሴ ላይ ልዩነት እንዳለ አላውቅም። በጥምቀት ላይ ያለን ልዩነት ታውቃለህ? አውቃለሁ። በጥምቀት ላይ አለ። በቁርባን ላይ ያለን ልዩነት ታውቃለህ? አውቃለሁ። እሺ፣ የትኛውን ትምህርት ነው የምትቀበለው? በጥምቀት ላይ ያለውን ልዩነት። በጥምቀት ላይ ብዙ ወደ ካመኑ በኋላ የሚለው ላይ ነበርኩኝ፣ ግን ከግርዘቱ ጋም ከመን ጋር በማገናኘት የህፃናትን ጥምቀት እቀበላለሁ። እሺ፣ ስለ ቅዱስ ቁርባን የትኛውን ትምህርት ነው የምትቀበለው የምታምነው አሁን ላይ? ብዙ እንትን የለኝም ቅዱስ ቁርባን። በቃሽ፣ ሚዩት አድርገህ ትምህርቱን ታዳምጣለህ። እሺ፣ ዋረኪ ነው የሚለው ወርቄ ነው። ዋረኪ ነው ወርቄ? ይቅርታ ወርቂ። እሺ፣ ከየት ቤተ እምነት ነው እንደሜ? ክርስቲያን። ከየት ቤተ እምነት ነህ? ሙሉ ወንጌል። ሙሉ ወንጌል ነህ? እሺ፣ እንትኑ ኢርፎኑን እንቀለው እስኪ። ምኑን? ኢርፎን እየተጠቀም ከሆነ እንቀለው። እየተጠቀምኩ አይደለም። ተኝተሃል እንዴ? ጋደም ነቃ ብለህ አውራ። እሺ፣ ስለ ልሳን ነው ያው ዛሬ የተከፈተው ርዕስ እና ልሳን መጽሐፍ ቅዱሳዊ ነው። አሁን የምትናገሩት ልሳን ማለት ነው። ልሳን መጽሐፍ ቅዱሳዊ ነው። አሁን የምትናገሩት ልሳን መጽሐፍ ቅዱሳዊ ነው። እኔ አልናገርም በልሳን። አይ አንተ ተናገርኩ አላልኩም እኮ። አሁን የምትናገሩት ስል በቸርች ማለት ነው። በቸርች የሚነገረው ልሳን መጽሐፍ ቅዱሳዊ ነው ያሉንም ሊኖር ይችላል። እኔ ግን ያው ትርጉሙን ካልነገረኝ መጽሐፍ ቅዱሳዊ ነው ብዬ አላምንም። ተነግሮ ያውቃል ልሳኑ? ተተርጉሞልኝ ያውቃል ከዚህ በፊት። እሺ፣ ያ ልሳን የተረጎመል የምን ሀገር ቋንቋ ስለሆነ ነው? የምን ሀገር ቋንቋ እንደሆነ አላወቀም፣ ግን ልሳኑን ተርጉሞት ነግሮናል። እሺ፣ በመጽሐፍ ቅዱስ ስለ ልሳን መጀመሪያ ልሳን የተናገሩት ማን ናቸው? ሐዋርያቶች ናቸው። ሐዋርያቱ። በጣም አሪፍ። ሐዋርያቱ የመጀመሪያው ልሳን ሲናገሩ ዓላማው ምን ነበር? የልሳኑ ያው መንፈስ ቅዱስ እንደወረደባቸው የታየ ምልክት ነው። በቃ አዎ፣ ሌላ ምን አለ? ኧረ ተው፣ ሌላ ምንም የለም። ዓላማው የወረደበት ይሄ ነው። መንፈስ ቅዱስ በእነሱ ላይ ሲወርድ እንደወረደባቸው የተለያዩ የተከፋፈሉ ልሳኖች በላያቸው ላይ ታየ። በአዲስም ቋንቋ መናገር ጀመሩ ነው እኮ። ዓላማው ምንድን ነው? መንፈስ ቅዱስ እንደወረደባቸው። ምን ማለት ምን አባቴ? እሺ፣ አዲስ ቋንቋ ለምን ሰጣቸው? ያው በሰማያዊ ቋንቋ ራሳቸውን እንዲያንጹ እንዲያመሰግኑበት። ኧረ ተው፣ እንደዛ ነው? አዎ። እሺ፣ እስቲ በመጽሐፍ ቅዱስ እንደግፈው። አይመስልህም? ዲያቆን አንዴ ትልቁ ላይ አድርጉኝ። ዲያቆን አልሰማም እንዴ? ወይ አንዴ ትልቁ ላይ አድርጉኝ። መጽሐፍ ቅዱስ ልከፍት ስለሆነ ነው። እሺ ያሬዶ ሞዴሬተር የለም እንዴ? አይላስፈቅድ ብዬ ነው። አረ እንዴ ቤቶት አይደለም። እሺ የማቴዎስ ወንጌል የሐዋርያት ሥራ ምዕራፍ 2 ነው ማነብልህ። ምንድን ያልከው? ራሳቸውን እንዲያንጹበት እግዚአብሔር እንዲያመሰግኑበት አልከኝ። እሺ አንተ የምትለው ሀሳብ የለም እንግዲህ እንፈልጓለን አብረን፣ ካለም ታስተምረኛለህ። የሐዋርያት ሥራ ምዕራፍ 2 እንዲህ ይላል። በዓለ ሃምሳም የተባለው ቀን በደረሰ ጊዜ በአንድ ልብ ሆኖ አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ፣
ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተካፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቆም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የጋለ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል። መንፈስ ቅዱስ ሲወርድ የተናገሩት በዛ ቦታ የተሰበሰቡትን ወደ ዓለም ልሂዱ ስማኝና መንፈስ ቅዱስን ስለተጠቀሙበት ቆሮንቶስ ላይ ስማኝ ፕሊዝ። ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ ብሏቸዋል አይደል? አዎ ብሏል። እሺ የፍጥረት ሁሉ ቋንቋ ሊያውቁ የሚችሉት በምንድን ነው? ባይዜ በሄዱበት ቦታ በዛን ጊዜ ብዙም ቋንቋዎች ለምሳሌ አሁን ወደ ግሪክ ነው የሄዱት። ግሪክ ሲጠቀምበት የነበረ አለ። ሁለተኛ ደግሞ በልሳን ነው የሰበኩት ልትለኝ ነው አንተው? እኔን ተወኝ፣ ለምን አትወኝም? ያንተን ትምህርት ንገረኝ። በዓለም ሁሉ ቋንቋ ለዓለም ሁሉ ሄደው ወንጌልን የሰበኩት የዓለምን ቋንቋ በምን አውቀው ነው? እንደ ራሴ አስተሳሰብ ከሆነ በእርግጠኝነት እየሄዱ ሲሰብኩ የነበረው ቋንቋውን የሚያውቁትን ቋንቋ ነበረ። የገሊላ ሰዎች ናቸው እንዴ ብሎን የዓለምን ቋንቋ የሚያውቁት ከገሊላ ሲያወጡ? በጊዜው ሮማውያን በጣም ትልቅ ግዛት ነበራቸው። ገሊላ ስለ ገሊላ ታውቃለህ? ሐዋርያት ስላስተዳደጋቸው ስለ ውልደታቸው ታውቃለህ? ወንድሜ ያለች ሀገር ነች፣ አንድ ከተማ ነች። እኔ ስለ ሮማውያን ግዛት እኮ አይደለም። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር ይላል። አየው፣ እያንዳንዱ በገዛ ቋንቋ የተባለው ማን ነው? የተለያዩ ሰዎች በአካባቢ ነበሩ። በጣም ጥሩ። ማን ነው ተናጋሪው ይሄን ሁሉ ቋንቋ? ሐዋርያቶች፣ የተለያዩ ሐዋርያቶች። በጣም ጥሩ። ስለዚህ ይሄን ቋንቋ ከየት ተማሩት ማለት ነው? ይሄ ተሰጣቸው። ከየት ተማሩት እኮ? ማን ሰጣቸው? ከየት ተማሩት? መንፈስ ቅዱስ። ጎበዝ። ስለዚህ መንፈስ ልሳን የወረደበት ትልቁ ምክንያት ምንድን ነው? በዓለም ሁሉ ቋንቋ ወንጌል እንዲዳረስ፣ በዓለም ሁሉ ቋንቋ ወንጌል እንዲሰበክ መንፈስ ቅዱስ ወርዶ ምን አልከኝ? አሳየኝ። ቋንቋ የሚለውን አሳየኝ እስቲ፣ ወንጌል ሲናገሩ እንደነበረ። እሺ ላሳይሃ፣ ምንም ችግር የለውም። እሺ እያንዳንዱ በገዛ ቋንቋ ሲልም ማለት ነው። እያንዳንዱ የታወሉት እነማን ናቸው? እዛ በነበረበት አካባቢ ላይ የነበሩ ለገበያም ለምንም የሄዱ ሰዎች በእነሱ ስለ ገበያ አይደለም የሚያወራው። ምን ሆናል አንተ? አላጠናሁም እንዴ? ይሄ በዓለ ሃምሳ ምን እንደነበር አታውቅም? እሺ በዓለ ሃምሳ ምንድን ነው? የገበያ ቀን ነው? በዓለ ሃምሳ እኮ ባህል ቀን ነው። ታዲያ ምንድነው ገበያ ብለህ የምታወራው? በዓል በቦታው የተሰበሰቡ ሰዎች ነበሩ ነው። ስለ ገበያ ሀሳብ ምንም የለውም። አትገምታ ፕሊዝ ወንድሜ። አውዱን ጠብቀህ እሱ ምንም አይደለም። አይ ለምንም የመጣ ሰው ሊሆን ይችላል ብዬ። ለምንም የመጣ አይደለም፣ ለበዓል የመጡ ናቸው ይላል እኮ። ይኸውልህ እንዴት ነው ለበዓል የመጡ ሰዎች ናቸው። ይኸውልህ እየገመትክ የምታወራ ከሆነ ከኪስ ዝም ብለህ የምታወራ ከሆነ ምንም ጥቅም የለውም። መጽሐፍ ቅዱስ ቤዛ አድርጌ ነው የማወራ። በእኔም ሀሳብ ሳይሆን ትምህርትን ብቻ ንገረኝ፣ ወይ ደግሞ ከተናገርክ እንደኔ በመረጃ አውራ። ለገበያ ያወጡ ሰዎች ናቸው ካልከኝ መረጃ ስጠኝ። ይሄን ክፍል ለገበያ ብሎ የተረጎመልም ሰው ካለ ማለት ነው። ኦኬ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተካፈሉ ልሳኖች ታዩአቸው። ልሳን ማለት በራሱ ማለት ነው ቋንቋ ማለት ነው አይደል? በጣም ጥሩ። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ጀመር። መንፈስ ቅዱስ የወረደበት ምክንያት ለምንድን ነው አለ? በሌሎች ልሳኖች እንዲናገሩ አይደለ? ትክክል። እዚህ ድረስ ተስማምተናል?
በመንፈስ እንዲናገሩ። ከኔ ጋር ነህ? አዎ ከአንተ ጋር ነኝ። ይኸውልህ አንብበህ እኮ የራስህን ሀሳብ ጣል ስለምታደርግ ነው ቆም ብዬ የምሰማህ። እሺ ሌላ ሰው ካለ መግባት እና በደንብ መረዳት የሚችል ሌላ ፕሮቴስታንት አለ? እሺ ጥያቄው ግን አልተመለሰልኝም ነበር የገባው። አንዴ ቻርሊ ቆይ አንዴ፣ አንተ ገና እያጠናው ነው ስላልክ አንዴ ኮምፔር አድርግ ጨርስና ከዛ እንትላለህ። አዎ አንዴ እኔ ገና እያጠናው እየመረመርኩ ነው ስላልክ ጠብቀኝ አንዴ፣ ከዛ አንተ እመጣለሁ። እሺ ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት ሌላ ፕሮቴስታንት ስለ ልሳን ሊያስረዳን የሚችል አንድ ቁጥር ጻፉልኝ አንዴ። እሺ ቤተር ዳን ጎልድ ሰላም ነው። እግዚአብሔር ይመስገን። ሰላም ማን ልበል? ሲራክ ማለት ትችላለህ። ከየት ቤተ እምነት ነው ሲራክ? ምን አልከኝ? ከየት ቤተ እምነት ነህ? ሙሉ ወንጌል ሙሉ ወንጌል ነህ? እሺ ልሳን መጽሐፍ ስለ ልሳን ነው የምንናገረው ሰምተሃል? እና በመጽሐፍ ቅዱስ ልሳንን እያየን ነው። ልሳን ምንድን ነው? ከሱን ጀምር። ልሳን መንፈስ ቅዱስ እንደወደደ የሚሰጠው ሆኖ አንደኛ ያ ክርስቲያን እንዲታነጽበት የሚሰጠው ነገር ነው። ከዛ ቀጥሎ ደግሞ ለአገልግሎትም ለቤተ ክርስቲያን አገልግሎትም የሚሰጥ ቋንቋ ነው። የጠየቁ ልሳን ምንድን ነው ያልኩ? ቋንቋ። በጣም ጥሩ። ልሳን ቋንቋ ነው አይደለ? በጣም ጥሩ። እሺ የመጀመሪያዎቹ ልሳን ተናጋሪዎች ማን ናቸው? ሐዋርያት ምን አልከኝ? ናቸው። ምን አልከኝ? ምን አልከኝ ወንድሜ? ሐዋርያትና 120 ሰዎች ነበሯ። እነሱ ግብረ ሐዋርያት ምዕራፍ 2 ላይ ያሉ ማለት ነው። በጣም ጥሩ። እሺ ስለዚህ ሐዋርያቱ የተናገሩት ልሳን ዓላማው ምን ነበረ? ለምን ፐርፐዝ ነበር ልሳኑ የወረደበት ለሐዋርያቱ ለመጀመሪያ ጊዜ? እዛ ለመጡ ሰዎች አሁን ጌታንን እንዲቀበሉ። ምንም ኔትወርክ ይቋረጣል። ምንድን ነው ያልከኝ? እሺ ኔትወርካችሁ የሚሰራ ሰዎች ግቡ ፕሊዝ። ኔትወርካችሁን አስተካክላችሁ ግቡ። ሌላ አለ ፕሮቴስታንት? እሺ ክርስቲያን ቻርሊ፣ አሁን ይሄን ለአንዴ ልሞክርና ወደ አንተ እመጣለሁ። እሺ የገባ ሰው አለ? ክርስቲያን መዝሙር ይሰማል? አዎ ቀይ በርቶባል። ይሰማል? ቆይ እኔ ከገራጅ ውስጥ ልውጣ፣ ይቅርታ አድርግልኝ። ይሰማል? ቀይ በርቶባል። እኔ እየተሰማ አይደለም መሰለኝ። ኦኬ ቆይ አንድ ጊዜ። እሺ ይቅርታ፣ በጣም ይቅርታ አድርግልኝ። ችግር የለውም። የስራ ቦታ እኛ ጋር ሌሊት ነው። ያው አይ ቲንክ ከእናንተ ጋር በ2 ሰዓት ምናምን ልዩነት ያለን ይመስለኛል። ኦኬ እስቲ አሁን ወጣሁኝ። ይሰማሃል? የኔ ሲጀመር በደንብ ይሰማኛል። አንተ ቀይ እንደበራበት ነው ያለ። ያንተ በደንብ ነው የሚሰማኝ። እሺ እኔ ከተሰማ ጥሩ። ማን ልበል ስምህ? ተስፋ ሚካኤል እባላለሁ። ቤተ እምነት አንድ ነው። እኔ ኦርቶዶክስ ነኝ ዲያቆን። ግን አንዲት ነገር በጣም 30 ሰከንድ የምትሆን ነገር ስለ ልሳን ብነግርህ በጣም ደስ ይለኛል። እሺ አንዴ ግን ቆይ አንዴ፣ ምክንያቱም አንድ ልጅም ቻርሊም እየጠበቀን ስለሆነ
ፌር አይሆንም። አሁን አንተን እድል ከሰጠውና ቃል እሺ ፕሊዝ ኦርቶዶክሲያን አንዴ እንትኑን ጠብቁልኝና በኋላ እንቀበላችኋለን። ፕሮቴስታንት የሆናችሁ አንዴ ጻፉልኝና እናንተ ጋር ላውራና ከዛ ቻርሊ ከዛ ከአንተ ጋር አውራለሁ። ክርስቲያን ወንድሜ አልፋ ኦሜጋ እየሳብኩ ነው። ጥቅሱን የምጽፈው ሚውት ለመታረጋለ በወንጌል አታምንም እንዴ? ትገባለህ ዳዊት ና ልሳብህ። እኔ ጥቅስ መጻፍ እኮ ህይወት አይሆንም። ጥቅስማ ሙስሊሞቹም እየጻፉ ክርስቶስን ይክዳሉ እኮ። እኛ የምንፈልገው ጥቅሱ ምን ተብላ ቤተክርስቲያን ተረዳችው፣ ክርስቲያኖች እንዴት ተረዱት፣ ክርስቲያኖች ምን ብለው ፈቱት የሚለውን ነው እንጂ ጥቅስ ደጋጎ መጻፍ እኮ እሱ ህይወት አይሆንም። ወንድም አለ ክርስቶስን ለመካድ ስንቱ ደጋግሞ ይጽፈዋል መሰለ። እሺ አይ ቲንክ የምትገቡ አልመሰለኝም። ፕሮቴስታንቶች አንድ ቁጥር ጻፉልኝ። ቋንዴ ባባ ወይ ጉድ ዛሬ ኔትወርካችሁ ዛሬ። እሺ ቻርሊ አለ። እሺ ምንድን ነበር ጥያቄ? እሺ እኔ ሁለት ጥቅሶች እንትን ብዬ አንተ እንድታብራራልኝ ነው። በልሳን ዙሪያ ነው ጥያቄ አለ? አዎ በልሳን ዙሪያ። ስለ ልሳን ያለ መረዳት ነገር መጀመሪያ ልሳን እንትን ነው የሚተረጎም ነው፣ እሱን አምናለሁ። ግን ትክክለኛ ዓለማዊ ላይ ያለ ቋንቋ ነው ብዬ ግን አላምንም። ልክ እንደ አማርኛ እንደ እንግሊዝኛ እንደሚባለው ነው ብዬ ግን አላምንም። ስንት አይነት ልሳን አለ ብለህ ነው የምታምነው? አንድ ነው። ለሐዋርያቱ የወረደው ልሳን አንዱ ነው። እሺ ይሄ ሐዋርያቱ የተናገሩት ልሳን የሰው ቋንቋ አይደለም? የሰው ቋንቋ አይደለም። አይደለም? እሺ ላንብብልና እስቲ ያው በሳል ተካፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታችም ካሉ ሕዝብ ሁሉ በጸሎት ተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋ ሲናገሩ ይሰማ ነበር፣ የሚሉትን አጡ ይላል። ተገርሞም ተደንቆም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን እንዴት የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ። እሺ በገዛ ቋንቋቸው ሲናገሩ ይሰሙ ነበር ማለት በገዛ ቋንቋ ማለት ነው በራሳቸው ቋንቋ በሰው ህዝቦች በተሰበሰቡት ህዝቦች ቋንቋ ይናገሩ ነበር። ያው ተገልጦላቸዋል ቋንቋ። እሱን አምና ልሳን አልገባኝም። በገዛ ቋንቋ ሲናገር የነበረው ማን ነው? ሐዋርያት። የማንን ቋንቋ የተናገሩት? የህዝቡ የሰውን ቋንቋ አይደል? የህዝቡን ቋንቋ። ሰሚው ማን ነበረ? ህዝቡ። ተናጋሪ፣ የዛ ቋንቋ ተናጋሪ አይደል? ምክንያቱም ምን ብሏል? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል አይደል? ቅድም ምን ብለኝ ነበረ? ሐዋርያቱ ላይ ያወረደው ቋንቋ የማይናገረው ወይም የሰው ቋንቋ አልሆነ ብለኝ ነበረ። እሺ አስማማ ከዚህ ጋር እሺ ሐሳቤ ከዚህኛው ላይ እየተነሳ አልነበረም። እኔ አሁን ከዚህኛው ላይ ስንነሳ ይሄኛው ትክክለኛ የህብረተሰቡን ቋንቋ ተናግሯል። ግን በሌላ ቦታ ላይ አንድ ቻርሊ ለሐዋርያቱ የወረደው የመጀመሪያው ልሳን የሰው ልጅ የሚናገረው ቋንቋ አይደለም ብለኝ ነበር። ምክንያቱም ለመጀመሪያ ጊዜ ልሳን ወደ የተናገሩት ሐዋርያቶቹ ናቸው አይደል? የተናገሩት ቋንቋ የሰው ልጅ ቋንቋ አይደለም ብለኝ ነበረ። ይሄ ታዲያ ምንድነው እዚህ ጋር ነው? ቅድም እኮ አንተም የተናገርከው ነገር ነበር። አንድ ጥቅስ ላይ ቆማችሁ እያልክ ነበር። አስማምተን ከሌላው ጋር እንድትፈታልኝ ነው የምፈልገው። እኔ እንድትፈታልኝ እኔ አልፈታለም። እያነበብን እየሄድን ነው። ለመጀመሪያ ጊዜ ልሳን የወረደው ለሐዋርያቱ ነው አይደል? ተስማማ። ለመጀመሪያ ጊዜ ሐዋርያቱ ልሳን ሲወርድላቸው የተናገሩት ልሳን ወይም ቋንቋ የሰው ልጅ የሚናገሩ ነው ወይስ አይደለም? ትክክል ነው።
ልሳን ነው። ስለዚህ አሁን የምረዳው እኔ ሁለት ልሳን እንዳለ ተረድቻለሁ። ይሄኛው ልሳን የትኛው ልሳን ነው? ይሄ ኖርማል የተገለጠ የእነሱን ቋንቋ ነው የተናገሩት በተለያየ የሰው ልጅ ቋንቋ ቋንቋ እንዲሆኑ። አይደለ? እሺ ስለዚህ አሁን ሁለት አይነት ልሳን አለ ብለኛል። አንደኛው ሰው የሚናገረው ሰው የሚሰማው ቋንቋ አይደል? ተናጋሪ ያለው። ሁለተኛውስ ምንድን ነው? ሁለተኛው ደግሞ ሊተረጎም እንትን በሰዎች ቋንቋ ያልሆነ ምድር ላይ የሌለ ቋንቋ ማለት ነው። የሰው ቋንቋ ከሆነ የምን ቋንቋ ነው የሚባለው? ምድር ላይ ያልሆነ ቋንቋ ነው እኮ። የምን ቋንቋ ምድር ነው? ላይ ማንም ሰው የማይጠቀምበት ቋንቋ። የት ላይ ነው ያ ቋንቋ ያለው? በመንፈስ የሚናገሩት። ማን ነው የሚናገረው ያንን ቋንቋ ከፍጥረት? ሐዋርያትም ነቢያት። ምን አልከኝ? ሐዋርያት ነቢያት ይናገሩታል እኮ። ያ ቋንቋ ምን የማን ቋንቋ ነው የሚባለው? አልገባኝም። ልሳን ነው ጀስት ልሳን ማለት ቋንቋ ነው አይደል ወንድሜ? ስለዚህ የማን ቋንቋ ነው የሚባለው? የወፍ ነው? የመላእክት ነው? የምን ቋንቋ ነው? ነቢያቶችና ሐዋርያት የተናገሩት ቋንቋ ነው። ግን ለፈጣሪ የምን ቋንቋ ነው ያልኩ? ባን ተናገረው አይደለም ቻርሊ። የማን ቋንቋ ነው ያልኩ? ቋንቋ ስለሆነ ቋንቋ ደግሞ ተናጋሪ ያለው የማን ቋንቋ ነው? ሰዎች የማይናገሩት ቋንቋ እንደሆነ ነው። ግን መጽሐፍ ቅዱስ እኔ ጠየቁ የማን ነው? ሰዎች ካልተናገሩት የእንስሳቶች ቋንቋ ነው? የመላእክት የዛፎች ቋንቋ ነው? የአበቦች ቋንቋ ነው? የትንኝ ቋንቋ ነው? የምን ቋንቋ ነው? እሱን አላውቅም እንዴ። የማን እንደሆነ ግን ከመንፈስ ወርዶላቸው የተናገሩት ቋንቋ ነው። ለመተርጎም ገባኝ እኮ። አሁን ምን አንተ ቋንቋ እንደሆነ አውቀህ ነው የምትሟገተኝ። እኔ አልፈታውም፣ አንተ ነው የምትፈታልኝ። አንተ እኮ ነው ሁለት አይነት ቋንቋ አለ ያልከው። ሁለት አይነት ቋንቋ አለ ስላልክ ቻርሊ አንዴ ስማኝ። ለምታወራው ነገር እኔ ኤቪደንስ ፈልጋለሁ። እኔ ሁለት አይነት ቋንቋ የለም ባይ ነኝ። በቃ ያለው ቋንቋ ይሄ ነው። ኦኬ የሆነው አይ ነው። ወደ ቆሮንቶስ እንሄዳለን። ቆሮንቶስ ላይ ነው የምትወስደኝ። ያ ቆሮንቶስ ላይ ያለው ቋንቋ ሌላ ቋንቋ፣ በቃ የሰው ልጅ ያለው ቋንቋ የሚል ፍቺም የለውም። ግን አሁን አንተ የምጠይቅህ ሁለተኛ ቋንቋ ማን ነው? እሺ ስለዚህ ምን ብለህ ልትፈታልኝ? ያልገባኝ ነገር እኔ ቋንቋን እፈልገዋለሁ። አሁን ያለው ቋንቋ የሰዎች ቋንቋ ነው አይደል? እዛ ጋር ያለው ቋንቋ ማን ነው የምንችለው? የተናገረ ያለው በቀላሉ የሚፈታ እንዳልሆነና ለእግዚአብሔር የሚጸለይበት እንደሆነ ነው እየተናገረ ያለው። የማን ቋንቋ ነው ያልኩህ? የማን ቋንቋ ነው? ፍቹም በኋላ ነው። ፐርሰናል የኔ ነው። የእግዚአብሔር ቋንቋ ነው። ወኒኮ አሁን መጽሐፍ ቅዱስን ማወቅ ነው የምፈልገው እና ከስር እዚህ ላይ እያነበብኩ ያለሁት የተረዳሁበት የሰው ቋንቋ እንደሆነ አይደለም። የማን ቋንቋ ነው? ሰዎች የተረዳህበት ነገረኝ ቻርሊ። እንዴ ምን ሆናል? የሰው ቋንቋ ነው። የማን ቋንቋ? ፈጣሪ የሰጣቸው ቋንቋ ነው። መንፈስ ቅዱስ የማን ቋንቋ? ልሳን ቋንቋ የሌለው ፍጥረት የለም እኮ። የማን ቋንቋ? እንጃ። ፖይንቴ እሱ ጋር አይደለም። እኔ ደግሞ ፖይንቴ እሱ ጋር ነው። ምክንያቱም ይኸውልህ አሁን እዚህ ጋር ይሄን የሰዎች ቋንቋ ነው አይደለ? ምክንያቱም ሰዎች የሚናገሩበት የሚሰሙት ቋንቋ ነው አልከኝ። ሁለተኛ ቋንቋ ደግሞ ሰዎች የሚናገሩበት አልከኝ። ያ ቋንቋ ግን የማን ቋንቋ ነው? እሺ ጋር የሚሰማለው ቋንቋ ነው ስላልን ማለት ነው። የነ ሚካኤል ማለት የለም ገባኝ። ያ ቋንቋ የለም ላልኩበት ማስረጃ መጠየቅ እኮ አይቻልም። እና ግምት ዝም ብለህ ነው የምታወራው? ኖ አለ ብል አለ ነገር ማስረጃ ይሄው የእንትና አለ ብለህማ ሁለተኛ ቋንቋ አለ አልከው። ሁለተኛ ቋንቋ አለ ልሳን የሰዎች ቋንቋ አይደለም ስልህ የማን ነው ቋንቋ? የማን እኮ ንገረኛ። ሁለት የሚግባቡበት አይደለም ስልህ ቻርሊ ሰዎች የሚግባቡበት ሁለት ቋንቋ ብለህ የሚግባቡበት ሁለት ቋንቋ። አንደኛው የሰዎች ቋንቋ አልከኝ። ሁለተኛው የምን ቋንቋ ብለው? የሰዎች አይደለም ካልኩኝ በቂ መልስ ነው። ምክንያቱም ይሄኛው ብዬ የጠቁመው ነገር አይደለም። የምን የመላእክት ነው? የመላእክት ከአጋንንት ነቢያት ነው። የአጋንንት ነው እዚህ ጋር የሚገልጸው ነቢያትና ሐዋርያት የሚናገሩበት ቋንቋ ነው። መንፈስ ቅዱስ የምን ቋንቋ ንገረኝ። የምን ቋንቋ? የአጋንንት ነው? የዛፍ ነው? የወፍ ቋንቋ ነው?
የነቢያት ሁለተኛው ፈጣሪ የሰጣቸው ነው። ሰዎች የማያውቁት ቋንቋ ነው። የምን ቋንቋ ነው እሱ? የእግዚአብሔር ቋንቋ ነው። ፈጣሪ የሰጣቸው ለነቢያትና ለሐዋርያት የሰጣቸው ቋንቋ። ሐዋርያትማ የሰጣቸው የሰው ቋንቋ አገኘን። ሁለተኛው ቋንቋ የምን ቋንቋ ነው እኮ? ሌላ የሰጣቸው አለ። የምን ቋንቋ ይባላል እሱ? ኧረ እባክህ አታርክብኝ እንዴ! ሰዎች የሚግባቡበት አይደለም ካልኩኝ እኮ በቂ እኮ መልስ ነው እኮ። ፈጣሪ የሰጣቸው ሰዎች የአጋንንት ቋንቋ ከሆነስ የአጋንንት ቋንቋ ነው ያሬዶ። ሌላ የሰጣቸው አለ እያለ እኮ ነው። ሌላ የሰጣቸው ልሳን ካለ ማስረጃ ያሳየን። ይኸው እዚህ ጋር አለ። እሱን እኮ ነው የጠበቀው። ሌላ ሁለተኛ ደግሞ እንደሰጠን ያሳየን። ማይክ ሚዩት ነው ቻርሊ ወንድማችን እንደሰማ። ለምሳሌ ሲናገር እንዲተረጉም ይጸልይ ይላል። ጸሎት የሚያስፈልገው ትርጉም እንደሆነ አንድ ያሳየናል። ሁለተኛ ነገር ግን ሌሎች ደግሞ አስተምር ዘንድ የማን ቋንቋ ነው የሚተረጎመው? ንገረኝ እንጂ እንዴ! ሰው የሚግባባት ቋንቋ አይደለም ካልኩኝ አድሬስ የማደርገው አካል የለም። ፈጣሪ የሰጣቸው ነው። ስለዚህ የአጋንንት ቋንቋ ይሁን የወፍ ቋንቋ ይሁን ምንም አድሬስ የምታደርገው ፈጣሪ የተሰጠ ቋንቋ ነው። ለማ የተሰጠ ለሐዋርያትና ለነቢያት። ለሐዋርያቱማ የሰው ልጅ ቋንቋ ተሰጥቷቸዋል። አገኘ ነው። ይኸው የሰው ልጅ ቋንቋ ሰዎች የሚናገሩ ቋንቋ ተነግሯል። አገኘ። ሌላ ደግሞ ማን የሚናገሩ ቋንቋ የተሰጣቸው ንገረኝ። ሌላ ደግሞ ልሳን ተሰጥቷቸዋል። ሌላ አራትም እኮ ሊሰጥ ይችላል። ጸጋ አሳየኝ። አራት አይነት ቋንቋ አለ ደግሞ ጭራሽ አላልኩም። አራትም ሊሰጥ ይችላል ነው እንደምሳሌ። እኔ ስለ ቋንቋ ነው እያወራን ያለ ነው። አራት ካልከኝ አራት ቋንቋ ብዬ ነው የምወስደው። ስለ ቋንቋ ብቻ ፎከስ አድርገው ላይ አሁን በደንብ እንትን እየተገለጠ መጣ ማለት ነው። እምነት በጣም ፐርፌክት። ስለዚህ ኦርቶዶክስ ሲጀመር እንደዚህ አታስተምርም። አየህ፣ ኦርቶዶክስ ፈጽሞ ሁለት አይነት ቋንቋ አለ። አንደኛው ምንጩ የማይታወቅ የማን እንደሆነ የማይታወቅ ዝም ብሎ ግን በቃ፣ አንደኛው ደግሞ እንደዚህ ብላ ኦርቶዶክስ አታስተምርም። ስለዚህ የኦርቶዶክስ ትምህርት አይደለም ይሄ። ኦርቶዶክስ እንደዚህ ብላ ማስተምር አታውቅም። ይሄ ፕሮቴስታንት ትምህርት ነው። እሱ ችግር የለውም። እሱ የአንተ ምርጫ ነው። ወደ መጽሐፍ ቅዱስ ቆሮንቶስ ላይ እጄ እንዲሁም ምክንያቱም ልታሳየን ስላልቻልክ የምን ቋንቋ እንደሆነ የሰው ይሁን የአጋንንት ይሁን ምን ይሁን እንየው። አንደኛ ቆሮንቶስ ስንት ላውጣልህ? ምዕራፍ 14። እሺ ከቁጥር 1 ጀምሮ ላንብብልህ። በደንብ አስተውል። ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውል የለምና በመንፈስ ግን ምስጢር ይናገራል። አስተውል። እሺ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ማለት ነው። በአንተ አፈታት በፕሮቴስታንት ለሰው አይናገርም ለእግዚአብሔር እንጂ የሚያስተውለው የለም። አረዝ መልስ አይረዳውም ብዬ ነው የማስበው። ሰው አይረዳውም። ተናጋሪ ይኸውልህ፣ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ምስጢር ይናገራል። ስለዚህ ይሄ በልሳን የሚናገረው ሰው ምን አይነት ቋንቋ ነው የሚናገረው? ሰው የማይረዳው ቋንቋ ምን ይባላል? ያ ቋንቋ አላውቅም። እሱ አላውቅም። ሰው የማይረዳው ቋንቋ መሆኑን ነው የማውቀው። ልሳን ሰው የማይረዳው ቋንቋ እንደሆነ ነው ይሄ ፓርቲ የሚያስረዳው እኮ። የምን ቋንቋ ነው የሚናገረው? ያ ቋንቋ ፈጣሪ የገለጠለት ቋንቋ ነው። ወይ ጉድ! የምን ቋንቋ ነው የሚባለው? ባለቤት የቋንቋው ባለቤት የለውም። አሁን ኦልሬዲ ትክክለኛውን ፖይንት እኮ ተናግረህ የለውም። እሺ ቶ በቃ ችግር የለውም እና ወረድ እያልን እንምጣ። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናትም ለሰውም ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ማህበሩን ያንጻል ይላል። አየው? እሺ በደንብ አስተውል። ይሄ በልሳን የሚናገረው ሰው ያውቋል? የሚናገረው ያውቋል? በልሳን የሚናገረው ተናጋሪው ያውቋል? ተናጋሪው የሚናገረውን ነገር ትርጉሙን ያውቋል? ያውቀዋል። አራተው ትርጉሙን ያውቋል?
ጸሎት ያስፈልገዋል እንዲተረጎም ይጸልይ ይላል። ጸሎት ካደረገ እኔ ያንን ጠየቅኩት፣ ትርጉሙን ያውቃል ነው ያልኩት እኮ ጸሎት አድርጎ ሊረዳው ይችላል ራሱ። ትርጉሙን ያውቃል ነው ያልኩት ቻርሊ። ትርጉሙን ካወቀውማ የሰው ቋንቋ ነው ማለት ነው። ምክንያቱም ሰው አሁንም ቻርሊ ከትንቢት ጋር ፈጽሞ የተቃራኒ እንደሆነ ነው። ቻርሊ አሁን ስረዳ አንተ ኦልሬዲ አሁን አንተን እኔ እናንተ እያነበብን ትምህርትን ነው የምታየው፣ ትምህርቴን ነው ማለት። ስለዚህ አሁን አንተ ጥያቄ አይደለም የጠየቅ ያለው አሁን አቋም ይዘህ ሁለት አይነት ቋም። እኔ ደግሞ የኦርቶዶክሳዊ ትምህርት ነው የምነግርህ ያለሁት። ኦኬ አሁን እየፈታልኝ ይሄ የሚናገረው ሰው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውል የለምና በመንፈስ ግን ምስጢር ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ማህበሩን ያንጻል ይላል። ስለዚህ ይሄ የሚናገረው በልሳን የሚናገረውን ተናጋሪው ራሱ ያውቃል። አሁን ካነበብከው እኮ ራሱን እንደሚያንጽና ማህበሩን እንደማያንጽ እንደማይሰሙት ነው። ቋንቋ እንዳልሆነ ነው። ራሱ ያውቃል ወይስ አያውቀውም? ከጸለየ ይተረጉማል። ራሱ ነው የሚተረጉመው። እንዲተረጉም ነው የሚለው። እንዲተረጉም ይጸልይ። እንዲተረጉም ታዲያ ለምን ትላለህ? እሺ እንዲተረጉም ይቅርታ ይስተካከል። ራሱንማ እያነጸበት እኮ ነው። ማህበረሰቡ እንዲያነጽ ግን እንዲሰማ እንዲታወቅ ራሱ እንዲተረጉምለት ይፈልጋል። ላሳይህ ወንድም አለማየህ አሁን በደንብ ተምታቶባል። በደንብ ያው ምን ይላል መሰለ? እሺ በልሳን የሚናገርስ ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችሁም በልሳን ስትናገሩ ወድ ነበር። ትንቢትን አሁን ግን ወንድሞቼ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? ነፍስ የሌለበት ነገር እንኳን ዋሽንትም ክራርም ቢሆን ድምፅ ሲሰጥ የድምፅ ልዩነት ባይገልጥ በዋሽንት የሚነፋ ወይ በክራር የሚመታው መዝሙር እንዴት ይታወቃል? ደግሞም መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ። እሺ በደንብ አስተውሉ። እሺ እንዲሁም እናንተ በአንደበት የተገለጠውን ቃል በአንደበት ባትናገሩ ማለት ነው። በምን አይነት ቋንቋ? በሚገባቸው ቋንቋ ባትናገሩ። ስለዚህ ተናጋሪው ሰው በሚገባው ቋንቋ ካልተናገረ ማን ያስተውለዋል? አይደለ? ለነፋስ የምታተራላችሁ። በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለ ህዝብ ግን የለም። ምን ማለት ነው? ሁሉም የየራሱ ቋንቋ አለው። በደንብ ያው በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለው ህዝብ ግን የለም ሲል ምን ማለት ነው? ሁሉም ህዝብ ቋንቋ አለው፣ የራሱ መግባቢያ ቋንቋ አለው። ለምንድን ነው ይህን የተናገረበት ምክንያት? ለምን ይመስላል? ሁሉም ህዝብ ቋንቋቸው እንዲያስተምሯቸው ይመስላል። ለምን ይመስላል? ስለማይታወቅ ቋንቋ እያወራ ከሆነ የሰው ቋንቋ ያለው ነገር እያወራ ከሆነ ለምንድን ነው? ቁጥር የሌለው ቋንቋ ይኖር ይሆናል፣ ግን ቋንቋ የሌለው ህዝብ ግን የለም ያለው ለምንድን ነው? ያው ሁሉም ቋንቋ ስላለው በራሳቸው ቋንቋ ቢያስተምሯቸው መልካም እንደሆነ ይመስላል። አይ ቋንቋ የሌለው ህዝብ የለም ነው የሚለው ወንድሜ። ቋንቋ የሌለው ህዝብ የለም ነው የሚለው። ሁሉም ሰው ቋንቋ አለው እኮ፣ በቋንቋቸው አስተምሯቸው ነው። ሁሉም ቋንቋ ስላለው በየራሳቸው ቋንቋ ሁሉንም ቋንቋ መናገር ስለሚችሉ እኔ አስተምሯቸው የሚል ሀሳብ የለውም ወንድሜ። እየጠየኩ ያለሁት ቋንቋ የሌለው ህዝብ የለም ማለት ነው። ሁሉም ቋንቋ አለው ማለት ነው። ሁሉም ህዝብ የየራሱ ቋንቋ አለው። ሁሉም ቋንቋ አለው አለ አይደል? ስለዚህ የምትናገረው ልሳን የሁሉ የሆነ የህዝብ የሆነ ለሁሉ የተሰጠ የሆነ አንተ ግን ውልደቴ ያልሆነ
የአፍ መፍቻ ያልሆነ ግን ደግሞ ሌላው ሰው ግን ሊናገረው የሚችል ሌላው ዓለም ሊናገረው የሚችል ያለ ቋንቋ ለፍጥረት የተሰጠ ቋንቋ ፍጥረት ሰው የሚናገረው ቋንቋ ነው እያለ አይደለም። እዚህ ጋር እንደዛ ነው። በጣም ጥሩ። እንግዲህ የቋንቋን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ። አስተውሉ። የሚናገረው ለኔ እንግዳ ሆናል። የቋንቋን ፍቺ ባላውቅ የሚናገረውን ነገር እኔ ራሴ ባላውቅ እያለ ነው አይደል? የምናገረውን ነገር እኔ ራሴ የማላውቅ ከሆነ ለሚናገረው እንግዳ ሆናል። የሚናገረውም ለኔ እንግዳ ሆናል። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትወቁ ናችሁ። ቤተክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ ይላል። ለምን እንዲተረጎም መጸለይ ያለበት? ራሱ ካወቀው ለምን እንደማይተረጎም ራሱ ለምን ተናግሮ እየተረጎመ ለምን አያስተምርም? ራሱ ያውቀዋል ስላልከኝ ማለት ነው። ይናገር ሰው ተርጓሚ እንዲተረጉም መጸለይ ያለበት ራሱ ካወቀው። ብታስረዳኝ ደስ ይለኛል። በቆሮንቶስ ቤተክርስቲያን የነበረውን ነገር ታውቃለህ ቻርሊ? ወይ በቆሮንቶስ ቤተክርስቲያን ለምንድን ነው ይሄ ነገር ቅዱስ ጳውሎስ ይሄን ነገር የተናገረብን? መነሻው ምክንያት ምን ነበረ? ምክንያቱም እንድትሰማው ዜዶ ፕሮቴስታንት ነህ እንዴ? ዜዶ ተናጋሪ ነኝ ብሎ ነው የገባው። ያሬዶ ተናጋሪ ማለት ነው ልሳን ተናጋሪ ነው። እሺ እኮ ዜዶ የማይክ ምልክቱን ክፈተው ወንድማችን። ከየት ቤተ እምነት ነህ? ከየት ቤተ እምነት? ከየት ቤተ እምነት ነህ? አይሰማም? አይ ኔትወርክን አስተካክለና፣ በቃ ኔትወርክን አስተካክለና። እሺ ቻርሊ ቶሎ ቶሎ ጠቅልልልህ። ይኸውልህ እና ሌሎቹ እድል ስጥ። ይኸውልህ በቆሮንቶስ ቤተክርስቲያን የነበሩት ከአሕዛብና ከአይሁድ የመጡት አሉ አይደል? በቤተክርስቲያን ውስጥ የተለያየ ቋንቋ የሚናገሩ የየራሳቸው የአፍ መፍቻ ቋንቋ ያላቸው፣ የገዛ ቋንቋ ያላቸው፣ የልደት ቋንቋ ያላቸው አሉ አይደል? ምክንያቱም ከአሕዛብም ሲመጡ ከአይሁድም ሲመጡ የየራሳቸውን የልጅነት የውልደት የአፍ መፍቻ ቋንቋ ይዞ ነው የመጡት አይደል? በጣም ጥሩ። አሁን አስተውል። ለምሳሌ እዛው ቦታ ሆነው በሌላ ቋንቋ ለምሳሌ የቻይንኛ ቋንቋ ቢናገሩ እዛ ሆነው ማለት ነው ጥቅም አለው የለውም? አየህ፣ ምክንያቱም ፐርፐዙ ራሱ የልሳኑ ፐርፐስ ለምንድን ነው? ሰዎች እንዲታነጹ ነው፣ ሰዎች እንዲማሩ ነው። ምክንያቱም የእግዚአብሔር መንፈስ ሲወርድ ያለ ፐርፐስ ያለ ዓላማ አይወርድም። በቆሮንቶስ ግን ምን ያደርጉ ነበረ? ይሄንን አቢዩዝ ያደርጉት ነበረ። አየህ፣ እንዲሁም ምን ይላል? አጠገባቸው ያለ ሰው ሰምቶ ምን ብሎ አሜን ይበል ይላል። እንደውም አንብበው ከሆነ ይኸው ምን ይላል? ያው እንግዲህ ምንድን ነው? በመንፈስ ጸልያለሁ፣ በአእምሮ ደግሞ ጸልያለሁ፣ በመንፈስ ዘምራለሁ፣ በአእምሮ ደግሞ ዘምራለሁ። እንዲያማ ካልሆነ አንተ በመንፈስ ብትባረክ ባልተማሩት ስፍራ የተቀመጠውን የምትለውን አስተውል። ምንድነው የሚለው? ባልተማሩት ስፍራ። ይኸው አስተውል። ባልተማሩት ስፍራ ሲል ዩ ቲንክ ስለ እንትን ነው የሚያወራው? ስለ እውቀት ምናምን ነው የሚያወራው? አይደለም። ቋንቋውን ኤግዛክትሊ ጎበዝ። ቋንቋውን ያልተማሩ ባልተማሩ ሰዎች ነው። ለምን ይመስላል? ለምን ነው ቅዱስ ጳውሎስ ቋንቋውን በማያውቁት ሰዎች? ፐርፌክት። ይኸውልህ አሁን ባልተማሩት ሰዎች ካለ ቋንቋ ኦልሬዲ በትምህርት ያለ የአፍ መፍቻ ነው ቋንቋ እንደሆነ ታውቃለህ። አየህ፣ አንተ ግን ያንን ቋንቋ ስትናገር ያንን ቋንቋ የማያውቁ ሰዎች ብትናገር አጠገብ የተቀመጠ ሰው ምን ሰምቶ አሜን ይልሃል? አንተማ መልካም ታመሰግናለህ። ሌላው ግን ምን አይልበትም? አይታነጽበትም። አየው። ስለዚህ በቆሮንቶስ የነበረው ትልቁ ችግር ይሄ ነው።
ቋንቋን ይናገራሉ፣ ግን እዛ ለነበረው ህዝብ እዛ ለነበረ ሰው አንደኛ የሚተረጉም የለም ያንን ቋንቋ፣ ሁለተኛ የዛ ቋንቋ ተናጋሪ መካከላቸውም የለም። ገባ? ስለዚህ ምን ያለው ቅዱስ ጳውሎስ ከተናገራችሁ አይቀር በመካከላችሁ፣ ለምሳሌ እናንተ ቁጭ ብለን አንድ ሰው ራሽኛ ቢናገር ምን ይጠቅመናል? ለአንተ ይጠቅመናል? አዎ አይገባኝም። ምክንያቱም አልተማርነውም ቋንቋን። አየው፣ ባልተማሩት ስፍራ ይላል። አየው፣ አሁን አንተ ቅድምን ብለህ ነበረ ይሄ ቋንቋ ምድራዊ አይደለም ብለህ ነበር አይደል? ቅዱስ ጳውሎስ ግን ባልተማሩት ስፍራ የተቀመጠውን ይላል። አየው፣ ይሄን ፓርት በደንብ አስተውል። ከዛ ምን ይላል? ከሁላችሁ ይልቅ በልሳኖችን እናገራለሁ፣ እግዚአብሔርን አመሰግነዋለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከምናገር ደግሞ ይላል። ያስተውላል። በማህበር እልፍ ቃላት ከምናገር 5 ቃላት በአእምሮ ልናገር እወዳለሁ። ምን ማለት ነው? ብዙ ከማወራ በ5 ቃላት ብቻ ብናገር እወዳለሁ ይላል። ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ። ሌሎች ልሳኖች በሚናገሩ ሰዎችና በሌላ ልሳኖች የሚለው ራሱ ሌላ እንትን ነው። ኖርማሊ በሌሎች ልሳን ቢል ነበረ የኔ ሀሳብ የሚያስኬደው። ልሳኖች ላይ የተለያየ እንደሆነ የሰዎች ማለት ነው። ልሳኖች ኦልሬዲ ብዙ እንደሆነ ነው። ሁለት መልኩ ነግራቸዋለሁ። አንደኛ በምን ነግራቸዋለሁ? ሌሎችን ልሳኖች በሚናገሩ ሰዎችና ምን ማለት ነው? እናንተ ባትናገሩትም የዛ ቋንቋ ተወላጅ የዛ አገር ተወላጅ የአፍ መፍቻችሁ የና ቋንቋችሁ ባይሆንም ባልሆነበት ቋንቋ ነግራችኋለሁ። ግን ያ የምናገርበት ቋንቋ የሚናገሩ ሰዎች ምን አሉት? ባለቤት አሉት።